ከፊት ናችሁ ካልመራችሁ በኋላ ማለት ነው ወጣቱ እያለ ለምን ጭን እዚህ ጋር ነው ያለው እንጂ ከጀርባ አዙርልኝ ብለህ መቀመጫው ላይ ሄደህ ጭን እዛ ጋር ነው ያለው ከፍ በል ዝቅ በል እያልከኝ መከራዬን ስታሳያኝ ነበር። እና ጭን ይሄ ነው ወንድምዬ። በዚህና በዚህ መካከል የሚገኘው የሴቶችም ይታወቃል መድኃኒዓለም ስለሰራው፣ የወንዶችም ይታወቃል። ይሄው ነው ዞሮ እኔን ደግሞ ከሰማችሁኝ ያን ለማለት የተፈለገው ያው በመካከል ላይ ወገብ አንገታችን ቀጥ ብሎ የሚወርደው ወገብ እሱ ስለሆነ ቀጥ ብሎ የቆመ የተባለው እሱን ነው። ያው እኛ የምናውቀው እንደዚህ ነው። እኔ ከዚህ የተለየ ከሆነ እኮ እኔ እኮ አንተን ማልሰማበት እናንተን ማልሰማበት በጭንና በጭን መካከል ቀጥ ብሎ የቆመው ምንድን ነው? ወገብህ ነው ነው ጭኔና ጭኔ መካከል አሁን ያሳየሁት ቦታ ላይ እኔ የማምነው እንደዚህ ነው። ልዩነቴን አክብርልኝ ኤርምዬ። እኔ አንተን አክብሬ እኮ የምመጣው እዚህ ቤት። ስለዚህ የወንዶች በጭንና በጭናችን መካከል ያለው ነገርየው ወገብ እየተባለ ነው የሚጠራው ማለት ነው። ማን ነው እንደዚህ ሳይንስ ያስተማረ አንተ? እኔ የማምነው እንደዚህ ብዬ ነው እንጂ እንትኑን አፍረቱን መስቀል ያሸክመዋል ብዬ ማላመን ሰው ነኝ። እንደዚህ ከሆነ አስሮበት እያለ እንደምሰሶ የቆመ እያለ ኧረ በመድኃኒዓለም ክርስቶስ ይሄ እንደዚህ ካለ በጣም ይሄ ሲጀመር እንደዚህ ብሎ አሳየው። ትልቁ ላይ አድርገህ አሳየው። እንደምሰሶ የቆመው ምንድን ነው? መልክዓ መርቆሬዎስ ነው። መርቆሬዎስ ይኸው ገጽ 1153 ይኸው መርቆሬዎስ ቅዱስ መስቀልን በመሸከም መስቀሉ እሱ ላይ ነው የሚያሸክመው ማለት ነው። እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ አለ። እንዴ እኛ እኮ ኢትዮጵያውያን ወገብ የቱ ጋር እንደሚገኝ እናውቃለን። ጭን መካከል ምን እንደሚገኝ እናውቃለን። ወገብህ እኮ ነው ያለው። አየው ስሙን ጠርቷል። ወገቡ በጭኖች መካከልስ ብሎ የሚለው እና እታች እስከ ላይ እስከ ታች ነው ያለው ወገቡ። በጭኖች መካከል አድምጠኝ፣ እዛ ቦታ ላይ ወገብ አይባልም። አንተ ሰው በቃ እሱን የተሳሳተው አማርኛ ነው የተሳሳተው። ዝሮ አይጠበቅም ታውቃለህ። እሱ ማለት ነው ይሄ ማለት ፒሪየድ። እና አሁን ጭንገረድ ማለት አድምጠኝ፣ የጭንገረድ ማለት ትርጉሙ ሳላብራራው ከገባህ ይሄ የመርቆሬዎስ የአባትህ የመርቆሬዎስ ጭኑ መካከል ያለው እንደምሰሶ የቆመው ነገር መስቀል አስሮበት ነው የሚይዘው እሱ ማለት ነው። አለቀ። እኔ ልናገር ኤርምያስ ጋር መተህ ማምታታት የለም። ጨርሰናል። አንድ ደቂቃ ይቀጥል። ኦኬ ይሄ ግን እኛ በኦርቶዶክሳውያን ፍች በጭኖች መካከል ለሚገኘው ወገብህ ካለ ወገቡ ነው። በጭኖች መካከል የሚገኘው አፍረትህ ካለ ደግሞ አፍረት ይሆናል ማለት ነው። እንደዚህ እናድርገው፣ ችግር የለውም። አሁን ለምሳሌ ለመርቆሬዎስ አፍንጫ ሰላምታ ታቀርባለህ አይደል? ለመርቆሬዎስ አፍንጫ ሰላምታ ታቀርባለህ። አንዴ ታበለ የመድኃኒዓለምን አዘጋጅ አይ ስዩም አስቁም እኮ በጣም ሳቅ ወራቶ ብራዘር እኛ ነፈርን እኮ ብራዘር። አሁን ለዚህ ትከራከራለህ እኮ። አሁን ይሄ የድነት ምልክት አይደለም እኮ ለአማኞች የሚናገር ነው። ለአማኞች ነው። ይሄንን የጌታን ፍቅር ለሚያውቁ ሰዎች ነው እንደዚህ የሚደረገው እንጂ አሁን እናንተ ከፍላችሁ ነው የምታምኑ። እንዴ እናንተ ሁሉን ኦርቶዶክስ ስለሆነ ነው ይሄም ጉዳይ የሚገባው። አንድ ሰው የዚህ ጉዳይ በጭኑ መካከል ስላለው ነገር የሚረዳው የሚገባው ኦርቶዶክስ መሆን አለበት አይደል? እኛ አይገባንም፣ ሙስሊሞች አይገባቸውም፣ ወንድ የሆነ ሁሉ አይገባውም። ወገብ በጭን መካከል ነው የሚገኘው ብላችሁን ማርያም ታማልዳለች ብላችሁ የምትሉት የተጻፈ እንደሌለ ሁሉ በጭን መካከል እንደ ምሰሶ ጸንቶ የቆመው ብሎ መርቆሬዎስ ላይ የጻፈው ወገብ ነው ብሎ አለ። አሁን ኤርምያስ እናንተም ወገብ ብላችሁ መኑ ነው እያልከን ያለው። ኦኬ ብሩኪ አንተን ህዝብ ውስጥ የከተትከን የምጨርስ ከሆነ ጨርስ። ከዚህ በኋላ ግን አልገባም። ይኸው ሚዩት አድርጌያለሁ። በቃ እንዳልሰማ ጆሮ በጠጥ ይይዛለሁ። ያኛ ሁለቱን አሳዩን ስላለ ድርሳነ መድኃኒዓለምንም እናሳየውና የሚለውን እንስማ። ኦኬ ድርሳነ መድኃኒዓለምን ላሳይ። ድርሳነ ኦኬ
ሰው በክርስትና ይሄዶላል። እኛ እዚህ በቀይ በጥቁር እስክሪብቶ ኦርቶዶክስ ጭን ብላ በጭን መካከል የሚገኘው እኛ እኮ ግራ ገባን። ይህ ነው ኤርሜ ግን እኛ ያልገባ ነገር ለምሳሌ ሰውየው አልቀምሶ አያውቅም። ሚዩት አድርግ አንተ። እድሜህ እኮ ከ18 ዓመት በታች ነው። ጥያቄ ለጠይቅበት ድንገት ሰውየው ቀምሶ ካላወቀ ትርጉም አልባ አደረገ። ቅዱስ ነው ብለው ጥርሱ ትርጉም አለው አለን። እሱ ቦታ ግን ትርጉም የለውም አለ። በራሳችሁ መጽሐፍት ነው። ይኸው ድርሳነ መድኃኔዓለም ወገድለ መባዓ ጽዮን እንደዚህ ተጽፏል። እዚህ ላይ ደግሞ ስዩም እያየ ነው አይደል? ስዩም አለው መባዓ ጽዮን ላይ ነው። ምዕራፍ ማነው ከገጽ 176 ላይ ይጀምራል። ኖ 176 አልኩኝ፣ 180 ላይ ይጀምራል። 13ኛው ምዕራፍ ማለት ነው። በዚህ ክፍል ቁጥር 18 ጀምሮ መድኃኔዓለም አባታችን መባዓ ጽዮንን በአንተ እጅ ትገደል ዘንድ እኔ የተገደልኩባትን በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት በመባዓ ጽዮን ላይ ማለት ነው። የከበረ እስትንፋሴ ከትንፋስ ጋር ይጨመር፣ ስጋም ከነፍስ ጋራ የከበረ ይሁን አለው። አንተ በላዬ እፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ። ኢየሱስ ክርስቶስ ማለት ነው። ታቀፈ፣ ጡቷንም ጠባ። ኢየሱስ ክርስቶስ ለሱም ለመባዓ ጽዮን ማለት ነው። ለሱም የግራ ጡቷን አጠባው። የግራውን መባዓ ጽዮን ሲጠባ ቁጥር 24 25 ያ 67 58 50 ያው እንደዚህ ይላል። እመቤታችን መለሰችልኝ እንዲህም አለችኝ፣ እኔ የወንዝ ዳር የምገኝ የሱፍ አበባ ነኝ አለች። እሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገድሁ። እናቱም መለሰችልኝ፣ አፌንም ሳመችኝ። ሕፃኑም ይዞ አፌን ሳመኝ። ጢሞና ከነቴ የተወደደ ነው እያለ ከዚያ ከኔ ተሰወሩ አሉ። አየህ፣ ሕፃኑ ክርስቶስ ነው። ክርስቶስም የማን ከንፈር ሳመ? የመባዓ ጽዮንን። ክርስቶስ ብቻ አይደለም የሳመው፣ እናቱም ማርያም ማለት ነው። መለሰችልኝ አፌንም ሳመችኝ ይላል። ስለዚህ አሁን ለአፏ ሰላምታ እናቀርባለን ብለህ ስትል ክርስቶስን የሳመችበት ነው ብቻ ነው ብለህ ስትል ቅድመ ወንድምነት ምን አለ? አይ እሱ ብቻ አይደለም በጣም ብዙ ነው የሳመቻቸው ያሉት፣ ግን መባዓ ጽዮንም ይኸው ስመዋለች ማለት ነው። ስለዚህ አሁን ከብርኬ ጋር ቀጥሎ ጨርሱ። ዳጊ የምትለው ነገር ካለ ያው ባለፈው ለደመራው መስቀሉን አቃጠሉት።
መቼም ይሄ አሁን ምሰሶ የተባለው ነገር ከሆነ ጊዜ በኋላ ተመልሶ ማገር መሆኑ አይቀርም። ከዛ ደግሞ መስቀሉ አይጨማደድም እንደገና ይቃጠላል። እሱም ይቃጠላል ነው የምልህ። ከምሰሶነት ወደ ማገርነት መቀየሩ አይቀርም ነገርየው። እዛ መስቀሉ ይጨማደዳል ማለት ነው። ባለፈው አቃጠሉት፣ አሁን ደግሞ ሊያጨማድዱት ነው ማለት ነው። ይታሰብበት ለማለት ነው። እሺ እንደዚህ አይነት ተጨማደደ ያልተባለ ያልተጻፈውን ባናነብ ጥሩ ነው። ለምን ወንድሞቼ? ምክንያቱም እናንተ የሆነ መረዳዳት እንጂ መነቋቆር ምን ያደርጋል? አይ ልክ ነህ እኮ መስቀል ማቃጠሉም አልተጻፈም እኮ። ልክ ነህ፣ እውነት ግን ነው አይደለም። አሁን ቶፒክ አታስቀይር ዳጊ። ስለዛ ስለ አንድ ነገር ነው ማውራት ያለ። ትላልቆች ነን አይደል? እንደዚህ ያለ። እሺ ብሩኬ ቀጥሉ። አንብቤ ያለው ቀጥሉ። ከብሩኬ ጋር ነው የጀመራችሁ። እሺ ስዩም እንግዲህ እንዳየኸው ከንፈር ስስመም ተመለከትክ። ደግሞ ግራ ጡት ደግሞ ስታጠባ ቀኙን ለሕፃን መድህን ይላል፣ ግራውን ደግሞ ለመባጽዮን። ከዛ አፌን ሳመችኝ ሲል እንግዲህ አፍ ለአፍ ነው የተሳሳሙት ማለት ነው አይደል? በአፏ ሳመችኝ ቢሆን ኖሮ የሆነ ቦታ ሳመችኝ ነው። አፌን ሳመችኝ ግን ያው በአፏ አፌን ሳመችኝ ነው አይደል? አፌን ሳመችኝ ነው የሚለው አዋል አላየከውም? አፌን ሳመችኝ ማለት ያው አፍ ለአፍ ነው ተገጣጥሞ የተሳሳሙት። ከዛ ጌታም አፌን ሳመኝ ነው የሚለው። አፌን ሳመችኝ ካለ ሰው መባጽዮንና ማርያም አፍ ለአፍ ነው የተሳሳሙት እንደማለት ነው። ያው አንተ አሁን የምታስበው በሌላ ነው፣ እውነታው ሌላ ነው። እሺ ሄድ። አይ ምንም አንተ ደስ እንዳለ አብራራው። እኔ የተጻፈውን የነገርኩህ። ጥሩ። አሁን ምንድነው መሰላችሁ? አሁን እኛ መባጽዮንንም ሳመች መጀመሪያ የጌታችን እናት ስለሆነች፣ ከዛም በኋላ እሱ ጋር እያሉ መባጽዮንንም ሳመችው፣ ጡቷንም አጠባቸው። ስለነሱም እኛ ያከበራቸው ስለሆኑ ስለምናከብራቸው እነሱንም ከተሳመች እነሱንም ካጠባች ሰላም ለከናፈርኪ እንላለን። አይ ቅድም ጌታን የሳመችበት ጌታን ያጠባችው ጡት ስለሆነ ነው ስትል ስለሰማሁኝ አይ እሷ ያላጠባችው የለም ያልሳመችው የለም ልልህ ፈልጌ ነው እኮ። ጥሩ እኮ ነው። እኔ ዋናው ጌታን ስለሳመች ነው። ማንን አጠባች? እስኪ መጽሐፍ ቅዱስ ማስረጃ ብሩኬ። አይ አሁን ሲነበብ አልሰማክም? ክርስቶፎርስ በገድል ነው እያወራ አጠባች የሚል አለ ሌላ ከጌታ ውጭ? አዎ። እሺ አሳየኝ። እግዚአብሔር ይባርክ። አሁን አላየክም? ኤርሚስ ያነብ ገድል ነው እሱ ብሩኬ። አዎ ይላል ገድል እኮ መጽሐፍ ቅዱስ ነው ያልኩህ። መጽሐፍ ቅዱስ ላይ ሌላ አጠባች፣ ገድሉ ላይም ሌላ አጠባች አይልም ብሩኬ ይላል። እሺ አንዴ ስማኝ። መጽሐፍ ቅዱስ ነውረኛ መጽሐፍ አይደለም። ልክ እናንተ እንደምትጽፉት መጽሐፍ ቅዱስ ላይ አሳየኝ ብለህ ልጠይቀኝ አይገባም። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። ነውር አይጽፍም መጽሐፍ ቅዱስ ላይ። የእናንተ መጽሐፍቶች ላይ ነው እንደዚህ ያለው። እሱ ላይ ምን ይላል? አዎ የግራ ጡቷን ለመባጽዮን አጠባች ይላል። መለስኩልክ ክርስቶፎርስ። ሚውት ነው እያወራ ከሆነ ክርስቶፎርስ። ስዩም ቀጥል አንተ። ጨርስ ብዬ ነው። ኦኬ ወደ ገድሉ እኮ ነው የገባ። አይ እንደ መጽሐፍ ቅዱስ የተናገርክ መስሎ ሌሎችን መቋጥታለች ብለህ አንተ እርግጠኛውን ስለተናገርክ ነው ማስረጃ ያለው ያልኩህ እንጂ ስለ ገድሉ አይደለም። አጥታለች ስለ እኮ ገድሎቻችሁ እንደዛ ስለሚሉ ነው ክርስቶፎርስ እንጂ መጽሐፍ ቅዱስ ላይማ ነውር አይጻፍም አልኩህ እኮ የእግዚአብሔር ቃል ስለሆነ። ገድሎቻችሁ ላይ ግን ሌላ አጥብታለች አይደለም። ማርያም ስዕሎቹ ላይ ያጠባሉ። የማርያም ስዕል ነው ማለት የማርያም ስዕል ሁላ እያጠባች ጡት ይወጣሉላ ከስዕል ውስጥ ማለት ነው። ከማርያም ስዕል እንኳን እሷ ራሷ ስዕሏ ራሱ ያጠባል። አባ ጊዮርጊስ ዘጋስጫን ያጠባው የማርያም ስዕል ነው። እየጠባሁ ላይ ይረካ ነበረ በጡቶቿ ማለት ነው። እናንተ መጽሐፍቶች ናቸው እነዚህ የሚያወሩት። ይሄ እኮ የእምነት ጉዳይ ነው አይደል? አንተ ኦርቶዶክሱን አትሁን አላውቅም፣ ይሄ የእምነት ጉዳይ ነው። አንደኛ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። ምን በወጣኝ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። እሱ ማረፍን አለማረፍን እያየ ነው እኮ ነው። ሰው እኮ ሲጸልይ ወይ ሲናገር ነው ማረፉን አለማረፉን መገላገሉ የሚታወቀው እንጂ ስላልክ አይደለም። አንተ አርፋል ማለት እንዳላረፍ ውስጥህም ያውቀዋል። ለዚህም ነው በገድላትና በድርሳናት ላይ ያለህን ጥያቄ የምታበዛው። ያረፈ ሰው ህይወትን የሚያወራው ህይወት ወደ ክርስቶስ የሚስብ እንጂ ተነስቶ ማርያምን በመንቀፍ ክርስቶስን ለማሳየት መሞከር፣ ገድላት አሁን ቀደም ተረት የሆኑትን ነገር በማውራት ክርስቶስን ለመሳብ መሞከር የማይሆን ነገር ነው። ምን እያደረኩ እንጂ ምን በወጣኝ ለምትለው ምክንያቱም የታወቀ ነው። አሁን ያለበት ዓለም ቆይ ስማኛ አንዴ ቁሻሻ ነክቶሃል ልብስህን ብልህ ስለምወድ ነው አይደል? ገብተህ ልብስህን ቀይር እያልኩ ነው ያለሁት። አሁንም በቤታችሁ ያለውን ቁሻሻ ነገር እያሳየሁህ ነው ያለሁት።
እነዚህን ነገሮች ስትተው አንተ ወደ ክርስቶስ ትመጣለህ። ነውሮቹን እያሳየ ያለው ስለምወድህ ነው ለአንተ። እነዚህ ቆሻሾች ናቸው። ወደ እውነተኛው ሐሳብ እንድትመጣ ወደ እግዚአብሔር ቃል እንድትመጣ ያለው በተመሳሳይ ማለት ተባረክ። እሺ እዛ ቤት ቆሻሻ አለ ብለሃል። እናንተ ጋር በቸርች ላይ ያለው ቆሻሻስ ማን ሊያጸዳላችሁ ነው? ንገረኝ እስኪ። ከጋኔን ጋር የምትኖሩት አሁን ለምሳሌ እሺ፣ አንዴ እስኪ ብሩክ፣ አንዳንዴ ስማኝ። ቸርቻችሁ ውስጥ ከጋኔን ጋር ነው ጸሎት የምትጸልዩት? ህብረት የምታደርጉት ከጋኔን ጋር ነው? ከዳቢሎስ ጋር የምታደርጉት? አይ ካልከ ማስረጃ መስጠት ይችላሉ። ምንም ችግር የለውም። ያምጣ ተልቆ ያለ መረጃ ክፈል። በጣም ኤርሚዬ ተባረክ። እሺ አምጣ ካልከኝ ለምሳሌ ጸሎታችሁ አወረደኝ እንዴ? አይ በትልቁ የተደረገው ማስረጃ አምጣ ተብለ ነው እንዴ? ኦኬ ታንኪዩ። አይ ፈልጌ ሳጣው እዛ ጋር ነው ተሸውጄ ነው። እሺ አመሰግናለሁ። በደንብ ስማኝ። ለምሳሌ ትጸልያላችሁ፣ ከጨረሳችሁ በኋላ ሁሉ ትምህርት ምንም አልቆ መጨረሻ ላይ የምታሰናብቱት ጋኒን ነው። አብሯችሁ ከጋኒን ጋር ነው እንደምትጸልዩት። ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው። ህይወታችሁ እኮ ነው ማስረጃው። ማስረጃው መጨረሻ ላይ የሚታይ ማስረጃ አለ፣ የሚወራ ሳይሆን የሚታይ ማስረጃ አለ። ለጀኔ አንድ ሰው ህይወት አይደል እንዴ? እንዴ ክርስቶፎስ አንተ አሁን ያለ ሐሜት ነው እንጂ ማስረጃ አለ ለማን? ማስረጃ ማለት ልክኛ መጽሐፍቶቹን ከፍተን እንዳሳየ ነው። የሚታይ ቪዲዮ ካለክ የተጻፈ ጽሁፍ ካለክ አሳየን ነው። አንተ አሁን ያለ ሐሜት ነው። ይሄማ በድመት ስጋ ያቆርባሉ። መልካም ብሩኬ፣ ሐሜት ከሆነ ለእግዚአብሔር ቃል፣ ምክንያቱም እንደ እግዚአብሔር ቃል አለ የምታወራው። ልትስበይ ከፈለግ እሺ ተናገር እኮ። አሁን ይሄ ዘላለማችሁ ስታወሩት የኖራችሁ ነገር ነው። ገንዘብ ከኮርኒስ ውስጥ ይበትናሉ ብላ 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 አይደለም ነው። እቺን ብቻ መልስልኝ። አይደለም ነው። ከሰይጣን ጋር ትጸልያላችሁ። እኔ ለአንተ ተረት አይደለም ነው ለምን እላለሁ? ይሄ እኮ ተረት እኮ ነው ያወራ ያለው ወዳጄ። ለምን አይ ቸርች ውስጥ እኮ ምን ቸርች ውስጥ እያየን እኮ ነው። ምንም ችግር የለው። አሁን እኮ እኔ ማምጣት እችላለሁ። በቪዲዮ ብዙ ጊዜ እያየን እኮ ነው። በቲቪ በየትኛውም ቻናል ላይ እኮ እየታየ እኮ ነው። ጸሎት ካደረጋችኋል መጨረሻ ላይ በቃ ክርስቶፎርስ ከምንድን ነው የነጻችሁት? እስኪ ንገረኝ። የአባት የአያታችሁ መንፈስ እኮ አብሮ የተከተላችሁ ነው። የአባት ኦኬ፣ አሁን መጮ ጀምራል። አምጣ፣ በቃ ማስረጃ አምጣ እኮ ነው የተባልከው፣ ሌላ አይደለም። ይሄው እኛ በማስረጃ ቀጥቅጠን ቢኒ አንድ ነገር አዳምጠኝ። ለመሰል ሁላችሁም ትጉ የምትሉት ለመሰል ከብሩክ ጋር ያወራ ነው እንዳችሁ አውሩ። ማስረጃ ፕሊዝ፣ ማስረጃ ማታመጣና አለማረፋችሁ ማስረጃ ህይወታችሁ ነው። በየአዳራሹ የምትሆኑትን ክርስቶስ ማስረጃ ከሌለ ወይ ለመሳደብ ነው ካልክ ተሳደብና ውረድ። እንደዛ እንፍቀድልህ። ለምን እሳደባለሁ? ምን ያደርግልኛል? ልንማማራ እንደ ወጣ ነው። ምን እሳደባለሁ? ኦኬ፣ ስለዚህ እንደዛ መልካ ሳጥናኤል ቆይ መሪ ወደዛ ጋር ከመሄድ በፊት አንዴ እርሶ ዝም ይበሉ። ያ ቆይ፣ አይ እሳቸው እንዳትናገር፣ ሌሎችንም እንዳትናገር። ቢኒያው ይቅርታ። አሁን ቢኒ ያለ ብሩኬም ያለ ዳጊም ያለ እኔም የምልህ ኦኬ፣ እኛ የወንጌላውያን አማኞች ነን። ኦኬ፣ እኛ በምናመልክባቸው አብያተ ክርስቲያናት ከአጋንንት ጋር አብረን እንደምንጸልይ አንተ መረጃ አለህ ማለት ነው። መቼም መረጃ ሳይኖር ይሄን ያህል ነገር እንደዚህ አትናገርም። እኛ እዚህ ተናገሩ እውነቱን ብለን ፔጅ ከፍተን መጽሐፍቶች ይዤ የእናንተ መጽሐፍቶች ይዘን ከወንድሞቼ ጋር መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱስ መሰረትነት የራሳችንንም ህይወት የራሳችንንም ቤተ እምነት ወንጌላውያን እንደመሆናችን መጠን እዚህ ያለን አገልጋዮች ነን። እዚህ የተሰበሰብን ኦኬ። ጴንጤው ፈርሞ በፊርማ እንካችሁ ወክያቸዋለሁ ብሎ ባይለንም ግን እንወክለዋለን። ከድካማችን በስተቀር ትምህርታችን የትኛውም ነገር እንወክለዋለን ጴንጤውን። ምክንያቱም በመድረክ ላይ የምናገለግል ሰዎች ነን። እዚህ ዝም ብሎ ቲክቶክ ላይ ስላገኘን ብቻ እንዳይመስልን። ስለዚህ አሁን አንተ ጴንጤዎች እንደዚህ ታደርጋላችሁ፣ ከአጋንንት ጋር ነው የምትጸልዩት ብለህ ነው ያልከው። ኦኬ፣ ምንም አንዳችንም አልተከፋንም። ብሩኬም ቢኒም ዳጊም አልተካፈንም። ይሄን ብለህ ስትል ግን ወይ በቪዲዮ ወይ ደግሞ በመጽሐፍ የተጻፈ ለምሳሌ መሰረተ ክርስቶስ እንደዛ ብላ ጽፋ ሊሆን ይችላል። ይዶን አናውቅም። ሙሉ ወንጌል እንደዛ ብላ ጽፋ ሊሆን ይችላል። ወይ አማኑኤል ወይ ህይወት ብርሃን ወይ ገነት ቸርች እንደዛ ብለው ጽፈው ሊሆን ይችላል። ወይ መካነ ኢየሱስ ወይ ቃለ ሕይወት። አሁን ከነዚህ እኛ ከምንቀበላቸው አብያተ ክርስቲያናት ከምናገለግልባቸውም ከተገለገልንባቸው ካደግንባቸውም አብያተ ክርስቲያናት የትኛውም በዓለም ዙሪያ ያለውም ሁሉ ጭምር ማለት ነው ከሰይጣን ጋር አብረን እንደምንጸልይ ሰይጣኑን ጠርተን ና ጸሎት ልንጸልይ ነው ወደ እግዚአብሔር አንተም ከኛ ጋር ጸልይ ብለን ልክ እንደ እናትህ እንደ ክርስቶስ ሰምራ ማለት ነው።
ልክ እንደዛ የምናደርግበት በቪዲዮ ወይ በጽሁፍ ማስረጃውን ካሜራውን ከፍተህ አሳየን። ቴንክ ዩ። እንደዛ ነው ያሉ። መረጃ አንድም የለህም ማለት ነው። ስለዚህ ያለ መረጃ ነው እየከሰስከን ያለው። ያለ መረጃ ደግሞ ብትከሰን ታውቃለህ፣ ጴንጤ ስቆብ ጌታ ይባርክ ብለው ነው የምናውቀው። ሜሪ ውሸት ነው አይደለም እኮ ነው ኤርሚ፣ ምን ችግር አለው? የአባቴ እናት መንፈስ ተከተለ የሚለው ውሸት ነው አይደለም? ብራዘር እሱን እኛ የምንልበትን እኛ መጠየቅ አለብህ። ኦኬ ለማን ምንድን ነው? እሺ ንገረኝ፣ አልገባኝም፣ ንገረኝ። በመጀመሪያ የከሰስክበት አድምጠኝ። የእናቴ አባትህ መንፈስ የተከተለህማ ብሎ የሚለው እናንተም እኮ ቤተክርስቲያን አጥማቂያንን ብለው የሚሉት ደብተራዎቹ መተተኞቹ እንኳን ይላሉ። ያውም በሱዳን ድግምት ማለት ነው። እንኳን እኛ በእግዚአብሔር መንፈስ ተመርተን የምናገለግል ሰዎች አይደለንም። የአንተ አባት የተባሉት እነ ግርማም ሌሎችም እነዚህ መቁጠሪያ ይዘው ፍልጥ በሚያህል መቁጠሪያ የሰውን አናትና ጀርባ የሚደበድቡትም ደብተራዎች እንኳን ያው ነው። ሶፍትም የሚያጎርሰው ሳርም የሚያበላው እኮ እናንተ ጋር ዘይትና ጨው የሚያበላውም ያው እኮ ነው። ቤት ያመጣው ነው። መጽሐፍ ቅዱሳዊ ነው እንዴ? ንገረኝ እስኪ ዘይት መሸጥ። እሺ ከዚህ በኋላ ሚዩት አድርጌያለሁ። ቀደምም ስርዓት ስላጣን ያስወረርኩ ደግመህ ስለላክ ነው ያስገባው። እኔ አሁን ኦርቶዶክስን እንዲህ ታደርጋለች ብዬ ብል ካሜራዬን ለመክፈት በምን ያህል እንደምቸኩል አይተሃል። በመረጃ ነው እዚህ ቤት ያለ መረጃ ማውራት። አየህ ምንም እንኳን ፈርመው በፒቲሽን እኛን ተወክሉናላችሁ ብለው ወንጌላውያን ካውንስሉም ይሁን ወንጌላውያን ቤተክርስቲያናት ፊርማ ሰጥተውን እኛን ተወክሉናላችሁ ብለው ባይሉንም ከነዚያ ቤተክርስቲያናት የተገኘነን በያለንበት በተበተንበት የምድር ዳርቻዎች በአብያተ ክርስቲያናት ውስጥ የምናገለግል መሪዎች ያለን፣ ፓስተሮች ያሉን፣ ቤተክርስቲያን ያለን፣ ቤተሰብ ያለን፣ ቤተሰብ የምንመራ ሰዎች ነን እዚህ ያለን። ኦኬ ስለዚህ ለምንናገረው ነገር ሁሉ ኃላፊነት አለ። አንደኛ ጌታችንን ኢየሱስ ክርስቶስን በሐሰት ልናሰድብ አንችልም፣ ዓላማችን ማለት ነው። ሁለተኛ ያለንባቸውንም አጥቢያ አብያተ ክርስቲያናት ወንጌላውያኑንም የእግዚአብሔርን ሕዝብ በእኛ ምክንያት እንዲነቀፍ እንዲሰደብ አናረግም። መረጃ አለን ብለን ስንል ካሜራዬን ለመክፈት ምን ያህል እንደምሯሯጥ አይተሃል። በመረጃ ነው። አምጣ መረጃ ብለህ ስትለው ቅድም ብርክያ አመጣልህ ገድለ መርቆሬዎስን መልክአ መርቆሬዎስ ላይ ማለት ነው። እኔን አሳይ ብለህ ስትል ድርሳነ መድኃኔዓለም ገድለ መብዓ ጽዮን ላይ መረጃውን አሳየን ማለት ነው። ስታወሩ ስትከሱን እስቲ ቢያንስ በመረጃ ክሰሱ። በመረጃ ማለት ነው። ወይ በተጻፈ ጽሁፍ ወይ በቪዲዮ ማስረጃ ወይ ደግሞ በቪዲዮ ማስረጃ ማለት አሁን ለምሳሌ ፓስተሮቻችን ቆመው ሲሰብኩ ማለት ነው። አይዶን ነው ልታገኝ ትችላለህ። ህይወት ብርሃን ቤተክርስቲያን ወይ ገነት ቸርች ሄደህ ስትሰብክ ፓስተሩ ጌታ ይመስገን እንግዲህ ዛሬ ከሰይጣን ጋር ነው የምንጸልየው ብሎ ያለ ፓስተር ቪዲዮ ካለህ አምጣ። እዚሁ ያን ፓስተር እዚሁ ሆኜ እደውልለታለሁ። እኛ መሪዎቻችን ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ የሆኑ እማንደርስባቸው አይደለም። መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል። አምጣ እንደዛ ብሎ ያለ ፓስተር የትኛውም ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው ብለህ ካልክ አምጣ መረጃ። ዮናታን አክሊል ነው ብለህ ካልክ አምጣ መረጃ። እደውልላቸዋለሁ። እዚህ ገስት ላይ በቲክታክ ባይገቡ በስልክ አስገባቸዋለሁ። ቪዲዮ ካሳየ ማለት ነው። ለምሳሌ ፓስተር ዳዊት ዛሬ እንግዲህ ያው ከብዙ ከውጭም ከውስጥም ካሉ ከተሰበሰቡ ሰይጣኖች ጋር ነው የምንጸልየው ብሎ ያለበት መረጃ ካለ አምጣ። መረጃ እስከሌለ በቃ ኦርቶዶክስ ቆይ ስዩም ሚዩት አድርገው። በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ፣ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው ያለ መረጃ። እኔ በኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ በነበርኩበት ሰዓት ላይ ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብለው አወሩኝ። የኦርቶዶክስ ቄሶች እንኳንም አወሩኝ፣ ውሸት አወሩና እኔን ወደ እውነት አመጡ። ለማረጋገጥ ለማየት ነው የመጣሁት። ዝሙት ያደርጋሉ አያረጉም ብሎ የሚለው ማለት ነው። የመዳኔን ቀን እግዚአብሔር በዛ መንገድ ቀኑን አገጣጠመልኝ። ምን ነበር ያወሩት? ቤት ዘግተው ዝሙት ያደርጋሉ ጴንጤዎቹ፣ ልጆቻችሁን ያዙ እየተባለ ማለት ነው። የካ ሚካኤል የሚሰበክ ነበር በየቦታው ማለት ነው። አሁን መረጃ ነው እኛ የፈለገው። ስም አጥፊነትማ ይታወቃል። ስም ማጥፋትማ በጣም ነው የሚታወቀው። እንደ ኦርቶዶክስ ያውም ስማችን የሚያጠፋል እንዴ? አውደ ምሕረት ላይ ቆሙ ሁሉ እኮ ነው፣ ይቅርታ አድርጉልኝ፣ በእኛ በወንጌላውያን አማኞች ላይ ሁሉ እኮ ደብተራ እኮ ነው ልጋጉን ሲጠርግ የሚውለው ማለት ነው። እኛ በዚህ መጠን ልክ አንናገርም። ከተናገርንም በመረጃ ነው። ቪዲዮ ካለ በቪዲዮ ጽሁፍ ካለ በጽሁፍ ካልሆነስ በቃ የዝም ብሎ የቡና ወሬ ነው ማለት ነው። ስለዚህ እኛ እንደዛ ብላችሁ ስላላችሁ እንደውም ጌታ እንባርካለን። ስለ ስሙ እንደው ይሄ ነቀፋ ደርሶን ነው እንደውም ቀነሳችሁ።
ቀነሳችሁ። እንደውም ኦርቶዶክሳውያን በጣም ቀነሳችሁ፣ ስድብ ቀንሳችኋል። በጴንጤ ላይ በጣም ነው ተዋሹ የነበረው። አሁንም ዋሹበት። በዋሻችሁት ቁጥር ግን የሰራዊት ጌታ እግዚአብሔር ህዝቡን እያስመለጠ ነው። ጴንጤ ስተት የማይሰራ የፍጹማን ስብስብ ነው አላልኩም። ነው ችግር የለም። እሱ ቢወጣም ውጣ ብለውት ሊሆን ይችላል፣ ወይ ራሱም ሊሆን ይችላል ይወጣል። ስተት አይሰራም ብዬ አላልኩም። እንሳሳታለን፣ ግን ከስተታችን ያቀኑናል። እንወድቃለን፣ እግዚአብሔር ያነሳናል፣ ወንድሞችም ያነሱናል። ባጠፋኑ ጥፋት አቁም ብሎ ሲለኝ እማቆም ፓስተር ነው ያለኝ። አሁን በዚህ ሰዓት እንኳን እየሰማ አቁመው በቃ ላይቡን ዝጋና ውጣ ብሎ ካለኝ ዘግቼው ነው የምወጣው። ኦኬ፣ ይሄን ያህል ተከባብረን ተደማምጠን የምናገልግልበት ቤት ነው። ማንኛውም ኢትዮጵያ ውስጥ ያሉ ማቃቸው፣ ከኢትዮጵያ ውጭ ያሉ ማቃቸው፣ በጣም ማቃቸው አገልጋዮች ኤርሚ ላይቡን ዝጋውና ውጣ ብለው ካሉኝ ለምን ብያላቸው ከወጣው በኋላ ነው ለምን እምላቸው። ጠርቅም የሆነው የምወጣው ይሄን ያህል እንደማመጣለን፣ ይሄን ያህል እንግባባለን ማለት ነው። ስለዚህ ጴንጤ ጋር መታችሁ ስትከሱ መረጃ ያዙ፣ ቢያንስ መረጃ ያዙ። እነ አክሊለም እኮ ባለፈው ብለው ነበር። እኛ አሁን ገድላትና ድርሳናቱ ላይ ይኸውላችሁ እነዚህ መጽሐፍቶችን ልብ በሉ። እኛ እኮ በመጽሐፍ ቅዱስ ብቻ እንዳናወራችሁ እናንተ በመጽሐፍ ቅዱስ ብቻ እናወራም። መጽሐፍ ቅዱስ የሉተር ቅዠት ነው አላችሁ። ታዲያ ስንላችሁ እኛ በገድላት በድርሳናቱ በሊቃውንት ሁሉ እናምናለን አላችሁ። ኦኬ፣ ገድላት ድርሳናታችሁ አዎ። ስለዚህ ጌታ ኢየሱስ ረዳኝ፣ ወጥሬ ማንበብ ጀመርኩ። እዚህም ያሉ ወንድሞች የሚጽፉ እንደነ መርጌታ አይነት እንደነ ብሩኬ አይነት የሚጽፉ ወንድሞች፣ ወንድሜ ዲያቆን ኤርሚ መጥቷል፣ ማንበብ ጀመሩ የቤተክርስቲያኒቱ ልጆች። ከዛስ ያነበብነው እንደዚህ ካሜራ እየከፈትን እናሰጣው ጀመር ማለት ነው። አደባባይ ላይ እዩ እያለን መጽሐፍ ቅዱስ እንዲህ ነው የሚለው፣ ኦርቶዶክስ ግን እንዲህ ነው የምትለው እያልን ነው። ከዚህም የተነሳ በብፁዓነ ሊቃነ ጳጳሳት ሁሉ በሚመራው የእነዚህ መጽሐፍቶች ተአማኒነት ምን ያህል ስህተት እንደሆኑ ማሳየት ስለነበረብን እያሳየን ነው። በዚህም ደግሞ እግዚአብሔር ክብሩን ይውሰድ። ለዚህ ነው በእነዚህ መጽሐፍቶች ዛሬ ማንም ኦርቶዶክሳዊ ፊት ለፊታችን ቆሞ መነጋገር እስከማይችል ድረስ ሆኗል ማለት ነው። እኔ እኮ ኦርቶዶክስ ነኝ ኤርሚ። ኦኬ፣ አይ በእነዚህ አይደለም። ያው ብታወራንም የገደባበክ ነው ስይምዬ አንተ እንጂ ኦርቶዶክስ እንደሆንክ አውቃለሁ። እንደውም አገልጋይ ነህ። እኔ ምን አለ መሰለህ አሁን አንተ እኔ ሞሩፍ አንተ ስለምትረዳኝ ነው ብዙ ጊዜ ኤርሚ የምለው ማለት ነው። ምክንያቱም አሁን ይሄ በመጀመሪያ የአማኝ መጽሐፍ ነው ብያለሁ። የሆነ እንደዚህ አንሻፍ የምተረጉመው ከሆነ ጥሩ ነው፣ ግን ቤተክርስቲያን ቅድም እንዳልከው የሆነ አንዳንድ ጽሁፎች ብዙ አባታችን ቅዱስ አባታችን እንዳሉት የሆነ የፊደል ጥራት ይጎላታል መጽሐፍቶቻችን። እውነት ነው። እናንተ እንዲገባችሁ ተደርጎ ወይም አሁን ቅድም ወገቡ በጭማ መካከል ያለ ቴታ መጣት የፊደል ጥራት አላሉም። የፊደል ጥራት አላሉም እና የምን ጥራት ነው ያሉት? ጥራት ይጎላቸዋል ማለት ቆሻሻ ነገር ውስጣቸው ተገኝቷል። የት አመጣት ቆሻሻ የምትለውን እንዴ? ይህን ያህል 10 ዓመት ሙሉ ወንጌል በምሰብክበት ሰዓት ላይ ማን ኤርሚያስ እዚህ ያላሳየኋችሁ መጽሐፍት አለ እንዴ? ለዚህ አይደል ኤርሚያስ አበበ የሚባል ተናገር እውነቱን የሚባል ጴንጤ ቤት እንዳትገቡ ብዙ ሰው እያስመነፈቀ ነው ብለው ግዝት ያደረጉት በየፔጁ እየዞሩ ይገዙት አባታችን እየተባለ ማለት ነው። እንደው በወላዲተ አምላክ እዛ ቤት ሰው እንዳይገባ እያሉ ማለት ነው። ኧረ በፍፁም ማንም አይልም። አንተ ማንንም እንትን አትልም። የሆነ አረዳድ ችግር ካልሆነ አንተ እንዲያውም ፍትሃዊ የሆነ ንግግር ነው የምትነጋገረው። ስለዚህ እኔ አሁን አንተ ቅድም አልኩህ እኮ እኔ ችግር በኦርቶዶክስ መጽሐፍ ይሄ ልክ አይደለም እኔ ብለህ የሆነ ነገር ካልክ እኔ ጴንጤ አድርገኝ አልኩህ። ግን እኔን ጴንጤ ማድረግ አትችልም። ጴንጤ ወይ መናፍቅ የሆነ ነገር ምክንያቱም እንዴት ረዳ ስለማውቅ ማለት ነው። እኔ ጴንጤ ላረጋ አልችልም። እውነት ተናግረሃል። ጴንጤ ማለት ወደ ጌታ እንድመጣ እኔ ላረጋ አልችልም። እኔ የወንጌል አገልጋይ ሰባኪ ነኝ። አድራጊው ለህይወት የሚሆን ንስሐን የሚሰጥህ እግዚአብሔር መንፈስ ቅዱስ ነው። ኦኬ፣ ህይወትና ለመጥፋት በክርስቶስ ኢየሱስ እንድታገኝ እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ እንደሰጣቸው ተብሎ እንደተጻፈ ለህይወት የሚሆን ንስሐን ሲሰጥህ በደለኝነትህ ሲሰማ የጌታ ኢየሱስ ክርስቶስ ምሕረትና ፍቅሩ የቸርነቱና የጸጋው ባለጠግነት ሲገባህ አንተ ደግሞ በበደልህ ኃጢአተኛና ሙታን መሆን ሲገባህ የርኅራኄውና የቸርነቱ ብዛት ምን ያህል እንደተገለጠልህ ሲገባ ያኔ እግዚአብሔር መንፈስ ቅዱስ የንስሐን ህይወት ሲሰጥህ ትድናለህ ማለት ነው። ወደ ጌታ ትመጣለህ ማለት ነው። እኔ አይደለሁም፣ ማንም ጴንጤ አያደርግም። እውነትህን ነው። እኔ መቼ አደርጋለሁ አልኩኝ? አድራጊው እሱ ነው። እኔ ሞንክ ወንድሞቼ
የእሱ አገልጋዮች ነን፣ ውጣና ስበክ ብቻ ነው ያለኝ። ወጥቼ እየሰበኩ ነው። እግዚአብሔር ደግሞ የሚያድነውን ከፈለክ እንደዚህ ላሳይህ በመረጃ ነው፣ ያለ መረጃ ስለማንንቀሳቀስ እንደዚህ ላሳይህ። ቆይ ስብሰባ ላይ ዮናታንን እና እኔን ትዝታውን በከሰሱ ጊዜ ዮናታን አክሊሉና ትዝታውን እኔም በከሰሱ ጊዜ እዛ ስብሰባ ላይ የቀረበ ለአባቶችህ የቀረበ ምን እንደተባለ ላሳያ። አየኛ መረጃ እንደዚህ ዘን በመረጃ ነው የምናወራው። ጴንጤ ያለ መረጃ አያወራም። ያለ መረጃ ካወራ ጴንጤም በቃ ዝም ብሎ ከኤርሚያስ ጀምሮ ዝም ብሎ ነውር ነው ማለት ነው። በመረጃ የማያወራ ሰው ምን ያደርጋል? መጽሐፍ ቅዱስ የማይጠቅስ የተጻፉ መጽሐፍቶችን የማያመጣ ቪዲዮ ከተባለ ቪዲዮ የማያሳይ ምን ያደርግልናል? ኦኬ አምጣ ኤርሚያስ። ይኸው ሰማሁ ወንድምነት ወንድሜ ላመሰግን ወዳለሁ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ ይሄ ብፁዓነ ሊቃነ ጳጳሳትና የቅዱስ ሲኖዶስ አባላት ባሉበት በባለፈው ዮናታን አክሊሉ መጽሐፍ አነበበብን ብሎ ባለበት እና ወደ ፍርድ ቤት እንሄዳለን ብለው ባሉበት እዛ ስብሰባ ላይ ምን እያደረጋችሁ ነው፣ ምን እየተደረገ ነው ተብሎ በተባለበት የእኔንም የትዝታውንም የሌሎች ወንድሞችንም አንስተው ሊሆን ይችላል። የሶስታችንን ግን ሰምቻለሁ። እዛ የቀረበት ነው። ስማው ምን እንደሚል። ኦኬ ምናልባት ተደረግላውን ድጋሚ ይቅርታ ህግ ክፍሉ የሚባል ነገር በተደጋጋሚ ሰምቻለሁ እና የመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር መኑ ደክሟል ዝሏል። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ ግን ይሄ እየተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል በመኖሩ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣል ነው። ስማው ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን። ወደ ቲክቶክ ስመጣ አንዷ ያገኘሁት የነበረ የኦርቶዶክስ ቤተክርስቲያን አይ ቲንክ ካህን ይመስለኛል፣ ቄስ ይመስለኛል ወይ ቲክቶክ በሶሻል ሚዲያ ብዙ ሰው እያጣና አለ። ኦኬ ሰማሁ። ከፊት ማችሁ ካልመራችሁ በኋላ ማለት ነው ወጣቱ እያለቀ ምንም እያለቀ ባለ መቀተስ ሳይሆንም ወይ ትዕግስት ባሉ ብዙ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን የመናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንደናገር ፕሮፓጋንዳ ነው የምትሉ ሊትኖሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በምቃሰው የሚቆርጡ ማለት ነው። ስለዚህ ይህ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝለዋል። አሁን ምን ነው እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገሮች ነበሩ። አሁን ቤተክርስቲያን ታገሳለች፣ አሁን ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳቸው ያቸዋለሁ ለአጋጣሚ ማለት ነው። በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም አንተ ጋር መጥተው ይማሩ
የሚል ንግግሮችን እስከ መናገር እጅግ በጣም አሳፋሪ ንግግሮችን እስከ መድረስ ነው። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? እና ለዘላለም በሚኖረው በእግዚአብሔር ቃል እኛ አይደለንም አዳኙ የሚያድነውን የመዳናቸውን እውቀት ለሕዝቡ ትሰጣለህ እንደተባለ ይህንን ቅዱስ የእግዚአብሔርን ቃል ነው የምሰብከው። ሰኞ፣ ማክሰኞ፣ በየትኛውም ዘመን ጴንጤ ቤትና የትኛውም ቦታ ላይ ሂድ የምንሰብከው ይህንን ያው እግዚአብሔርን ቃል። እኛ ግን ይህን ስንሰብካችሁ እናንተ ከእንደነኛ አይነቶች ትቀዱ ታመጡና እጅግር የሌለው የማይገናኝ ነገር ድህነት ላይ የሚያወራ ስንትንቶ ፈንቶ የሆነ ነገር አለ። ጽድቅ በኢየሱስ ክርስቶስ በማመን ነው ሰው የሚጸድቀው ብሎ የሚለውን መጽሐፍቶቻችሁ ጋር ጎራ ስትል ግን አተላ ጠጥተህ አተላ ልሰህ ትጸድቃለህ፣ ፍርፋሪ በልተህ ትጸድቃለህ፣ የመቃብር አፈር ተቀብተህ ትጸድቃለህ ብሎ ይላል። ቆይ ልሰጥህ ነው። ስለዚህ ምንም ያመጣችሁት ነገር የለም ብለህ ያልከው በራስ ወንድሞች ሁሉ ጭምር ሳይቀር የተረጋገጠሉ። ለዚህ ነው እዚህ ቤት ውስጥ ሌሎች ወንድሞቼም ጋር ማለት ነው፣ ግን እዚህ ቤት ውስጥ ደፍረው ገብተው አይወያዩም። ለምን? መረጃ ይነሳል። ምን? አንደኛ መጽሐፍ ቅዱስ፣ ሁለተኛስ እነዚህ ሁሉ መጽሐፍቶች ማለት ነው። ምክንያቱም እነዚህ መጽሐፍቶች ምናምን ለምንድን ነው እኛ በእነዚህ መጽሐፍቶች አናምንም? እኛ የምናምነው አይናችን ይሄ እግዚአብሔር ቃል ነው፣ መልህቃችን ይሄ እግዚአብሔር ቃል ነው፣ ሚዛኑ ይሄ እግዚአብሔር ቃል ነው። እናንተ ግን በእነዚህ ስለምታምኑ በእነዚህም ነው የምናናግራችሁ። በመጽሐፍ ቅዱስ እናናግራችኋለን፣ በዚህም እናናግራለን። እኛ ግን በመጽሐፍ ቅዱስ እናወራችሁ፣ እዚህ ላይ ግን የምትጮሁት ጩኸት አለ ማለት ነው። ለምን? ድብን ያለ ስህተት ከህያው ከእግዚአብሔር ቃል የሚያርቅ ሰውን ገሃነመ እሳት የሚጨምር እውቀት በእነዚህ ውስጥ አለ ነው። ትቀጥላለህ። አመሰግናለሁ ኤርሚ። በመጀመሪያ አንተ ሙሉ ወንጌል፣ ቃለ ሕይወት፣ ሐዋርያት የትኛው እንደሆናችሁ ሁላችሁም አንድ አይነት አይመስለኝም። አላቅም የትኛው እንደሆንክ ብትነግረኝ ደስ ይለኛል። በመጀመሪያ አጭር ልንገርህ፣ ወንጌላውያንን በአስተምህሮተ ሥላሴ የምናምን በነገረ ክርስቶስ የምናምን እውነተኛ የሆነ የሐዋርያቱ የቅዱሳት ሐዋርያትና የቅዱሳት ነቢያት ትምህርት የሁላችን ጌታ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የማዕዘንም ድንጋይ የቤተክርስቲያንም መሰረት ራስም በሆነው በሱ ያለን እውነተኛ አማኞች ነን እኛ። ለዚህ ነው ከኦርቶዶክስና ከካቶሊክ ጋር በመጽሐፍ ቅዱስ ማህበር ውስጥ አብረን በህብረት ውስጥ አለንበት። እኛ የኢትዮጵያ የወንጌል አማኞች ህብረት ነው የምንባለው። ካቶሊክ ፕሮቴስታንት ትለናለች፣ ደግሞ እናንተ ደግሞ ፔንቴ መናፍቅ ብላችሁ ትሉናላችሁ። የፈለጋችሁትን በሉ። ፔንቴኮስቴ ፔንቴ ምናምን ነገር ብላችሁ ፔንቴ ነን ብለን እንላችኋለን እንጂ እኛ የወንጌል አማኞች ነን ወንድሜ። ቴንኪው። እኛ ጆቫዊ ተነሳ አይደለንም፣ ሞርሞን አይደለንም፣ አልልንም። እኛ መናፍቅ የሚባለው ነገር ይባላል። ብቻ ስላብራራህልኝ አመሰግናለሁ። እኔ እናንተ ለመንካት ወይም ምናምን አይደለም። ምክንያቱም ወንድሞቼ፣ እህቶቼ፣ አባቶቼ ሁላችሁም ከዚህ ስላላችሁ እዚህ ጋር መነቋቆር ሳይሆን መከባበር፣ መነጋገር ነው የሚሆነው። ምክንያቱም ለማወቅ ስለሆነ ማለት ነው። እና እኔ ቅድም ሲናገር እንዳሰማው እንደ ማስረጃ ያመጣህልኝ ነገር ምንድን ነው? እኔ ቤተክርስቲያን የሆነ መጽሐፍ እንደዚህ አይደለም ብዬ እኔ በአደባባይ ብጮህ ህግ ክፍል አይደለም እኔን የሚዳኘኝ። እኔ እንደዚህ አይነት አሰራር አይመቸኝም። ምክንያቱም ህግ ክፍል ሳይሆን ቀጥታ የሚነጋገረኝ ሰው አፈለገ በማህበር እንደ ድሮ እንደ ብዙ ጉባኤያት አሉ እንግዲህ እንደምታውቋቸው እንደነሱ ጉባኤ ተጠርቶ በጉባኤ ልንነጋገር ይገባናል እንጂ እንትን አይደለም። ይሄ በህግ ክፍል እከስሃለሁ ምናምን አይደለም። ግን ክስ የሚያስፈልገው ወይ ቤተክርስቲያን ሲፈርስ ያለ ደግሞ እንደዚህ ነዋየ ቅዱሳት ሲሰበሩ የሆነ ነገር ሲደረጉ ነው እንጂ በወንጌል ክስ የለም። የተናገረው ያየሁት ነገር ያልተመቸኝ ነገር ይህን ነው። መነጋገር፣ ቀርበህ በጨዋነት መነጋገር ማለት ነው። አንዱ ይሄ ነው። ሁለተኛው ነገር ምንድን ነው? እኔ ታምርን እኛ እንዴት እንደምንረዳው ልናገር። ያው ስለምፈቅድልኝ አመሰግናለሁ አስቀድሜ። ምክንያቱም እኛ አመሰግናለሁ። እሺ ወንድም አለም ጋሼ በጣም ነው የማመሰግነው። አሁን ምንድን ነው እኛ ታምርን ምዕመናንም ሆነ እኛ የምንቀበለው አሜን ብለን ነው። እንደዚህ ይደረጋል ካለን አሜን ነው እንጂ እኮ ብዙ ነገር የሚገራርሙ ነገር ታያለህ።
ግን ምንድን ነው እምነት ስላለን እስመ አልቦ ዘነገር ዘይሳነው ለእግዚአብሔር የሚለውም አለ። ለእግዚአብሔር የሚሳነው ነገር የለም ብለን እኛ እናምናለን። ሁለተኛ እኛ አሜን ስንል እናንተ ወንጌላውያን ደግሞ ምንድን ነው የምትሉት? ለምን ነው የምትሉት? በአሜንና በለምን መካከል ትልቅ ልዩነት አለ። ሁለተኛ የቃላቶች ቅድም እንዳልከው በጭኑ መካከል ሲል አሁን እኔ የምረዳው አንተ አፍረቱን ብለህ ነው የምትረዳው። እኔ ደግሞ በጭኑ መካከል በኋለኛው ሳይድ በጭኑ መካከል ወገብ ስላለ እሱ ነገር ነው ብዬ ወገቡን ቀጥሎም ወገቡ የሚለው ስለገለጸው ወገብ የሚለው ስላለ እሱም ብዬ ነው ማምነው። ግን በጭኖች መካከል የሚገኘው አፍረት ቢል ኖሮ አፍረት ብዬ እገልጸው ነበረ። እንደኔ በጨዋነት ነው የምነጋገረው። ሶባት አሁንም ድንግል ማርያም የውርሳችን እሱ ስለሆነ አባ ሕርያቆስንም አጠባችው፣ ጌታን አጠብተዋለች። ከዛ ደግሞ ገርላቶች ታምራቶች ደግሞ አባ ሕርያቆስንም አጠብተዋለች ብለው አባቶች ጽፈው እንደዛ ካሉ እኔ አሁን ምለው ምንድን ነው? አሁ ይገባታል ነው። በቃ እድሉን ባገኝ እኔም እጠባ ነበረ። እውነቱን ለመናገር ማለት ነው። ብታጠባኝ እኔም በሰዓቱ ብኖር እጠባ ነበረ። እንዴ አንተን ብታገኝ እድሜ ትጠባለህ። እውነት እንዴ እኔ አልጠባም። አይ ተወሱ። ለምሳሌ የሆነ ነገር ሲሆን ለበረከት ምናምን እየተባለ ብዙ ነገር እንደምናደርገው እኔ ወደዛ ውስጥ አልገባም። የጠባሁት የእናቴን ጡት ነው። የእናቴን ጡት አዎ በጣም ጠብቻ አድጌያለሁ። እናቴ ነግራኛለች። እስከ 2 ዓመት ተኩል ድረስ ነው፣ እስከ 3 ዓመት ድረስ ጠብተሃል አንተና ወንድምህ ብላ ታላቅ ወንድሜ ከኔ በላይ ስላለ ጠብቻ አድጌያለሁ። አንተ ግን አሁን ምን ለማግኘት ነው? ወይ ደግሞ ጠቦ የተባሉ ሰዎች ምንድነው በመጥባት የሚያገኙት? ሱታፌ ምንድን ነው እንግዲህ? ያው አሁን እነሱ ምንድን መሰለህ ኤርሚ፣ እኔ በነገራችሁ ላይ ማለት በጣም አከብራቸዋለሁ። ምክንያቱም ኤርሚ ያው አሁን እዚህ ጋር እኛ አሁን ጡት ስት የሚባለውን አንተ ቃል በቃል እኔ አሁን እያየሁት ያለ ከአንድ ነገር ውጭ እኛና ወንጌላውያንና ኦርቶዶክስ ክርስቲያኖች ያለያየን አንድ ነገር ነው ብዬ ነው የማምነው። በእውነት ነው የምነግርህ ኤርሚ፣ መቼም ቢሆን እንዳትረሳብኝ ማለት ነው። ምንድን ነገር ነው ብለህ ካልከኝ ኢየሱስ አማላጅ ነው። እኔ በጣም ጡት በመጥባት አሁን ባገኝ ጠባው ነበር ብለህ የምትለው ለምንድን ነው አንተ የምትጠባው? የማሚን ጡት ጠብተህ አላደክም? የማዘር እኔማ ጠብቻለሁ፣ ግን መባረክ እየተባረኩ ድንግል ማርያም አሁን ምን ይሁንልኝ ብለህ ነው ታዲያ? አሁን እኔ ባገኝ ጠባ ነበር ብለህ ያልከው ለምንድን ነው? ምንድነው ክጃሎት? እኔ ድንግል ማርያም እድሉን አግኝቼ አረ እንደው የሄደችበትን አፈሩን እንደው ፊቴ ላይ ባቀባሁት አፈሩን አፈሩ ላይ በኋላ እንደሳለ ግን ጡት ባገኝ ጠባ ነበር ብለህ አልክ። ስዕል አለ አይደል? አሁን በየቤታችሁ አለ። እኔም አለ። እነሱ እኮ ጡት ከስዕሏ እኮ ጡት አውጥቶ አባ ጊዮርጊስ ዘጋስጫ እኮ ጠብተዋል። ሞክረህ አታውቅም? አባ ጊዮርጊስ እና እኔ እንለያያለን። እኔ ደካማ ነኝ። አባ ጊዮርጊስ በጸሎት የተጉ አባት ናቸው። እንዴት ይሆናል ኤርሚ? ማንን ከማን ጋር ነው የምታገናኘው? እኔና አባ ጊዮርጊስ አቤት። ስለዚህ አንተ የምትጠባው ምን ለማግኘት ነው? በቃ መባረክ ከሆነ እድሉን ባገኝ ነው። የሆነ እንደዚህ ኔጌቲቭ ቲንከር እንደማትሆንብኝ አምናለሁ። እድሉን ባገኝ የአንተ ማዘር አሉ አይደል? እናትህ? ይቅርታ ግን ምሳሌ ስላደረኩ የኔም እናት አለች። ችግር የለም። የኔ አለች ማዘር ከአንተ ጋራ ልጆች አላቸው አይደል? የወለዷቸው? እኔ አለን። ሌሎችም አሉ። የአንተን እናት ጡት ያገኘ መንገደኛ ሁሉ ይጠባዋል። የጎረቤታችን ልጅ የሚገርም እናታችን ገበያ ስትሄድ እሱ ጠብቶ ያደገ እሱ እንደዛ አለ አየነው ይባላል። እሱ አስተዳደግ ላይ አለ። በአስተዳደግ በማህበረሰባችን እንደዛ ያደርጋሉ። ልክ ነው ያልኩ። ዝም ብሎ መንገደኛ ያደገ ሰው አሁን ጎረምሳ ሁሉ ሽማግሌ ቆሞ ያጥቡኝ እናቴ ብሎ ቢሉ እና ያጠባሉ እሳቸውስ እንደዛ ቢያጠቡስ አንተ ትክክል ነው ብለህ የምታምነው? ለበረከቱ ነው። ለምትወደውና ላመነችው ለምታውቀው ሰው ነው ያጠባችው የጎረቤታችን ልጅ። ስለዚህ ማርያም መመልስ ስይም የጎረቤቱ እኮ ህፃን ነው አልኩ። የጎረቤቱ ህፃን ከመሆኑ የተነሳ በገጠሪቱ ኢትዮጵያን በከተማ ውስጥም አንዳንድ እናቶች ልጆቻቸውን ትተው ገበያ ሲሄዱ የሆነ ቦታ ላይ ሲሄዱ ወይ ሀዘን የማይቀርበት ቦታ ላይ ሲሄዱ ህፃናትን ይዘው ከሚሄድ እዛ ጎረቤት ጋር ይጥሏቸውና ወይ ወተት ያጠጧቸዋል ወይ ደግሞ ያቺ እናት ጡት የምታጠባም ከሆነ ያጠቡታል ማለት ነው። እንደዚህ ማንም ኢትዮጵያውያን እንደዚህ ያደርጋሉ። ኦኬ፣ ይሄ በባህላችን ውስጥ ያለ ትስስር ነው። በጣም እንደውም ከዚህ የተነሳ ነው ትልቅ አክብሮት በማህበረሰቡ ዘንድ ያለው ማለት ነው። ኦኬ፣ እንደዛ አድርገዋን ያንተ እናት ያንን ብላቴና አጥብተው አሳድገውታል ማለት ነው። ስለዚህ አሁን በምንም አይነት መልኩ እናቱ ናቸው ያንተ እናት ማለት ነው።
ግን አሁን እናትህ አድገው ልክ እንደዚህ አሁን እንደነ ማነው አባ ጊዮርጊስ ዘጋስጫ አይነት ወይ ደግሞ በታምረ ማርያም ላይ እንደተጻፉ አይነት ትልልቅ ሽማግሌዎች ሁሉ ወይ እንደነ መብሃ ጽዮን አይነቶቹ እነሱ ሁሉ መንገድ ላይ እንደዚህ እያገኙ እንደሚጠቡት ማርያም አሁን እንደዛ ታስጠባለች ወይ ነው ጥያቄ። ወረደ ከገስቱ ላይ እንደዛ ታስጠባለች ወይ? ካስጠባችማ ያገኘ ጡቷን ያገኘ ሁሉ የሚጠባት ከሆነች ይሄ በጣም እኮ ነውር እኮ ነው። የነውር እኮ ነው። በባህላችን እንኳን ራሱ እንኳን ለምንድን ነው ማጥባቷ? በረከት ብሏል አሁን ስዩም ማለት ነው። ጡት በመጥባት በረከት ይገኛል ተብሎ ያለው አለ እንዴ? ለምሳሌ አሁን አንዱ በታምረ ማርያም ላይ የተጻፈው መነኩሴ እውቀት አልገባ ብሎት ነው ሄዳ እና ከጡቴ ወተት ጥባ ብላ ያለችው ይላል። እውቀት አልገባ ብሎ ያለው መነኩሴ ተምሮ እውቀት አልገባ ብሎ አለው። ከዛ 200 መላእክትና አስከትላ መጣች በብርሃን በወርቀ ጽዋ ልክ ኡራኤል እዝራን ሱቱኤልን አጠጣው ተብሎ እንደሚባል አይነት ማለት ነው። መቼም የኦርቶዶክስ ተረት እኮ ተነቦ አይደለም ተቃጥሎ አያልቅ እና መላእክት በጽዋ ይዘው መጥተው እውቀት እንዲገባው ማለት ነው አጠጪ ብሎ ሲላት ለምን ትጠጣለህ አለችው። እንዴ ይዛ መጣ በመላእክትን አስከትላ በጽዋ ይዛ መጣ አጠጪ ብሎ ሲላት ለምን ደው የምትፈልገው ይሄንን እውቀት እንዲገባኝ ለምን ደው እውቀትን የምትፈልገው ይላል። ባይዘው የኦርቶዶክስ ማርያም በታምረ ማርያምና በሌሎች መጽሐፍ ላይ የተጻፈችው እውቀት ጠልናት። መጽሐፍ ቅዱስ እንድታነብ አትፈቅድልህም። ታምረ ማርያም ነው ብሎ የሚለው እውቀት ጠልነች። መዝሙረ ዳዊት መድገምና ወንጌል መማር ለምን ይጠቅምሃል ነው የምትለው። ምንድነው ጥቅሙ? እኔ ምንም አይታየኝም ጥቅሙ። ስለዚህ መዝሙረ ዳዊትን ማትድገም ወንጌልንም አታንብብ ማለት በድንቁርና በመሃይምነት ኑር እያለች ማለት ነው። የኦርቶዶክሷ ማርያም ተአምረ ማርያም ላይ የተጻፈ ማለት ነው። መጨረሻም ላይ እውቀት እንዲገባኝ አጠጪ ብሎ ሲላት እምቢ አለችው። ይህንን እውቀት የምትፈልግ ከሆነ ከኔ ጋር እድል ፈንታ የለህም ብለህ ስትለው አይ ይቅርብኝ እመቤቴ ጠጥቼው እውቀት አግኝቼ ከአንቺ ጋር እድል ፈንታ የማይኖረኝ ከሆነ ይቅርብኝ ብሎ አላት። ከዛም በፍቅር ተቀበለችው፣ ባረከችውም፣ ከጡቷም ወተት አጠጣችው ይላል። ለምን? እውቀት እንዲገባው ማለት ነው። የጠባው ሰው ሽማግሌ ነው። ታምረ ማርያም ላይ ተጽፏል። የዚሁ የመባህ ጽዮን ይመስለኛል ስጠረጥር ማለት ነው። ድርሳነ መድኃኔዓለም ላይ ተጻፈው እና በኦርቶዶክስ ያሉ ስዕሎች ያጠባሉ፣ ይጠባባሉ። ሳር ነው የማይግጡት እንጂ መኖ አያስቸግሩም እንጂ ወተት እንደ ጉድ ነው የሚያፈልቁት። አንዷ ጴንጤ እህት ባለፈው ከነበረው ዲቤት ላይ በውስጥ ደውላ እኔ የምልህ ኤርሜኒ እርጎ ቤት ልከፍት አስቤያለሁ አለችኝ። ሶ እላታለሁ እናማ እነኚህ ስዕሎች የት እንደሚሸጡ ጠቁመኛለች። ልትገዛ ማለት ነው። አየህ እውነት ነው። ሳጋቱራም ሳጋቱራን ያልኩኝ ሳጋቱራ ያልኩኝ ፍሩሽካም አይፈልጉም። ዝም ብላ ያፈልቁልሃል ወተቶቹ። እሱም ብቻ አይደለም የሚያፈልቁት፣ ወተት ማፍለቅ ብቻ አይደለም ጡቱ፣ ሰውነታቸው ሁሉ ላበት ያወጣል፣ ያልባቸዋል። ስዕሎቹ አይ ቲንክ ሲሰግዱ ይሁን ወይ ሩጫ እየሮጡ ኤክሰርሳይዝ እያደረጉ ይሁን አይ ዶንት ኖ። ራሱ ዶክተር ሮዳስ ታደሰ እያሳየን ማለት ነው። ቪዲዮ አለ። ወዝ ሁሉ ታፈሳለች እና ወዙን ደግሞ ላቧን እየነኩ ይቀቡታል። ሽንቷን ትሸናለች ብቻ ነው ያላሉ። ስዕሎች የማያደርጉት ነገር የለም። በኦርቶዶክስ ይስቃሉ ስዕሎች፣ ፈገግ ይላሉ ስዕሎች። አንገታቸው እንደፋ አድርገው አንገታቸው ነቅነቅ ያደርጉልሃል። እሺ ብለው እንደሚሉት ማለት ነው። የመርቆሬዎስ ስዕል ሁሉ ጭምር ማለት ነው። እንደውም ባለፈው መርጌታ ሲያሳየኝ መልካ ማነው የሄዳሩ ዚቅ ላይ አለ። አንገታቸው ይነቀንቃሉ፣ ይስቃሉ። ከበሮ ሲመታ ይጨፍራሉ፣ ይደንሳሉ፣ ይዘላሉ። ላበት ያፈልቃሉ፣ ይናገራሉ። ሰው በጦር ወቅተው ይገላሉ። ስዕሎቹ ማለት ነው። እና መቼም ጌታ ይቅር ብሏታል። ያቺ በጌታ የሆነችው እህቴ እርጎ ቤት ልከፍት ነው አላለችኝ። ኤርሚ ጠቁመኝ እንደው ብላለች። ነገሩ እየቀለደች ነው። እንደ ኤልያስም
ጠቁመኝ አለች። እና እንዲህ አይነት የራሳችሁ መጽሐፍት ለዚህ ብዙ ዘመናት ቤተክርስቲያኒቱ ዘግታ አልኩ እኮ ብራዘር፣ አንተ ትሯሯጥልኛለህ። እዛ ገበያህን ስራህን እየሰራ ነው። ትምህርት ያለው ትምህርት ነው። መንፈሳዊ ነገር ለቄስ ብቻ የተተወ ነው። ለቄስ ብቻ ወደ መጽሐፍ ቅዱስ ጠጋ ካልክ መንፈሳዊ ነገር ከተናገርክ እንደ ቄስ ልትሆን ነው እንዴ መምህሬ ብለው ያላገጡ ባለ ህዝቡ ሁሉ ጭምር ማለት ነው። በኦርቶዶክስ ሃይማኖት መንፈሳዊ ነገር ለቄስ እና ለዲያቆን ብቻ የተተወ ነው። ምእመኑ ጉዳዩ አይደለም። ምን አለፋለፈው መጽሐፍ ቅዱስ አንብብ ብለው አይሉት። መጽሐፍ ቅዱስ አንብበው አያውቁ። ሊያነቡም አይፈልጉም። እንዲያነቡም አያበረታቷቸውም። ቄሶቹም አይናገሩም። እቤት መጥቶ ዲያቆንስ ቢሆን ያነባል እንዴ? አያነቡም እኮ ዲያቆንም እኮ አያነብም። ዜማና ቀንት ብቻ ነው የምንማረው ብለዋል። እኔ ለምን አልነግርህም? ይኸው እዚህ ያሉ እነ መርጌታ አያነቡም። አንማርም መጽሐፍ ቅዱስ። ስለዚህ የሁለት ዓለም ሰዎች ሆን ማለት ነው። ጴንጤ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ጥርግ አድርጎ በልቶ ይመጣል። እያጋሳ ሲል ማቴዎስን ነው የሚያወጣው። ጴንጤ በልቷላ። ሙሉ ወንጌል ቁጭ ብሎ በልቷል። ዘመናት ሙሉ ፓስተሮቹ እየተቀባበሉ አብልተውታል ብሎ ሲያጋሳ የዮሐንስ ወንጌል ነው የሚያጋሳው። ጴንጤ ብሎ ሲል ሉቃስን ነው የሚያጋሳው። አየህ፣ የቅዱስ ጳውሎስን ነው የሚያጋሳው። ሰው በልቶት ማለት ሰው ሞልቶት ከልቡ ሞልቶ የተረፈውን በአፉ ያወጣ እንዳለ ማለት ነው። እያወራህ ጴንጤ ብሎ ካለ ቅዱስ ጳውሎስ በኤፌሶን መልእክቱ ብሎ ይልልሃል። እዚህ ግን ኤፌሶን ማንምታል ወይዘሮ ኤፌሶን የሚባሉ እናት አቃል ጎረቤት ነው ብሎ የሚለው ኤፌሶን የለም። ፊልጵስዩስ ብዬ አንዴ ፊላደልፊያ ብለካል። የምንድን ነው ደግሞ ምንድን ነው እየተወራ ያለው? ምን አይነት ዘመን መጣብን ይላል። ፊላደልፊያ እንኳን ምን ማለት እንደሆነ አያውቁም ወገኖች፣ አያውቁም። ከዚህ ህዝብ ጋር ነው ወይ ተቆጥረን ስንት የገባ ነው አሉ አንድ የሆኑ ቀበጥ የሆኑ ባለስልጣን ነበሩ በጃንሆይ ዘመን እና ሲያዩት የገጠሪው አካባቢ ጭሰኛ የተባለው ብዙም እንደዚህ የረባ ነገር አለባበስም የረባ ሙክትም ለጌቶቹ ነው ወስዶ የሚሰጠው እንጂ እርጎ ሳይሆን አሬራ ነው የሚጠጣው። አይብ ሳይሆን አጓት ነው የሚጠጣው። አይብ አይበላም፣ ለጌታው ነው። እና ንግስቲቱ ናት ከብቻ የንጉሱ ዘር የነበረች ናትና እና ከዚህ ህዝብ ጋር ነው ተቆጥረን 45 ሚሊዮን የገባ ነው ምናምን ነገር ብለው አሉ። አሁን አየህ ኢትዮጵያ ውስጥ ክርስትናው ተቆጥሮ እንዲህ ሰኔ ጎልጎታ አንብበህ አንተ ወገብህ ነው የሚፈታው። ስለ ወንድምዬ ሰኔ ጎልጎታ አንብበህ ድርሳነ ሚካኤል አንብበህ ታምረ ማርያምን አንብበህ ጴንጤ ፊት አትቆምም። ስለ ወንድሞቼ እናቶቼ በእውነት ለማፈር ለመሸማቀቅ ጨጓራህ እንዲላጥ ካልፈለክ በስተቀር አትቆምም። ጴንጤ ንቅንቅ አይልልም ከመጽሐፍ ቅዱስ እውነቱን ስነግር ማለት ወገኔ ስለሆነ ልንገራችሁ፣ ሚስጥር አይደለም። ንቅንቅ አይደል። የፈለግከው አውራ ይሰማሃል። አረጋግጥልኝ ከመጽሐፍ ቅዱስ ነው ብሎ የሚል በብሉይ ኪዳንና በአዲስ ኪዳን በነቢያቱና በሐዋርያቱ በጌታችን በኢየሱስ ክርስቶስ ትምህርት እውነት አድርግልኝ ነው ብሎ የሚል ጴንጤ ከሌለ ጌታ ይባርክ ብሎ ትቶ ነው የሚሄደው። ጌታ ይባርክ፣ ጌታ ኢየሱስ ይወዳል፣ እኔም እወድሃለሁ፣ እግዚአብሔር የዘላለም ሕይወት እንዲሰጥ ብለን ነግሬ ወይ ነግረን በቃ ምንም አያለፋልፈን። በሚቀጥለውም ጊዜ ሌላ ጴንጤ ብታገኝ እንደዚሁ ነው፣ ኢየሱስ ጌታ ነው ብሎ የሚል። ስለዚህ የሚሻለው ወንድሞቼ እናቶቼ ንግግሩ ጥሩ ባይሆንም ቀጥታ አልጠቀመው። የገጠር ልጅ ባላገር ስለሆንኩ ባላገር ሰባኪ ነኝ። ምሳሌነቱ ጥሩ ባይሆንም ግን ዝንጀሮ እንዲህ ትላለች ይባላል። በእኔ ሀገር ዝንጀሮ እኛ ያልፈሳንበት ገደል የለም ብላ ትላለች። በገጠርኛው ለሚዲያ ባይመጥንም ቀጥታ አስተላልፉት። ዩቲዩብም ላይ ቀጥታ የኢትዮጵያ ሕዝብ ይገባዋል። ገበሬው ዩቲዩብ ላይ ምናምን ነገር ዳውንሎድ አድርጋችሁ ልክ ነው ይሄ ልጅ ሲናገር ትክክል የተናገረው እኛ እንጠቀምበታለን ብለው ይላሉ። የገጠሮቹ ማለት ነው። ከተሜውን ቶ ራሱ ሲያንዛርጥ እየዋለ እኮ ሰው ፈሳ ተብሎ ሲባል እኮ ሲስቅ የሚውል ከተሜው ነው። ገጠር ግን ፈሳ ብለህ ተብለህ በቃ ገበና ነው ይሸፍኑልሃል። እና ምን እያልኩ ነው? ዝንጀሮ እኛ ያልፈሳንበት ገደል የለም ብላ ትላለች። ምን ማለት ነው? እኛ ያልደረስንበት እነዚህ መጽሐፍቶች ላይ የለም ልልህ ነው ባጭሩ። ህይወት የሚሻለው ክርስቶስን ማለት ህይወት የሚገኘው ክርስቶስን በማግኘት ነው። ክርስቶስን ለማግኘት ወደ እነዚህ መጽሐፍቶች ጎራ አትበል፣ አታገኘውም።
ክርስቶስን የምታገኘው በብሉይ ኪዳን ቅዱሳት ነቢያት፣ በአዲስ ኪዳን ቅዱሳት ሐዋርያት የተሰበከውን መዝሙረ ዳዊት። ቆይ ስዩ እንደገባማ ነው ወርደ ነበር እንደገባማ አይደል? ጨርስና ክርስቶፎሮስ አለ ቆይ ክርስቶፎሮስ አለ ተደግማላችሁ። ያው ህይወት ድግምግም ነው የሚሆነው። ነቅሎ የሚያወጣ ወደ ክርስቶስ የሚያቀርብ ይሄ ቃል ሳይሆን ይሄ ቅዱስ ቃል በተትና እነግራችኋለን። ከነዚህ ራቁ፣ ወደዚህ ተጠጉ። እነዚህን ጣሉ፣ ይህንን አንሱ። የእግዚአብሔርን ቃል በግልጥ ነው የምነግርህ። ጣሏቸው፣ አይጠቅሟችሁም። ይሄ እግዚአብሔር ቃል የሚጠቅመን። እሺ ስዩም ጨርስና ከዛ ወደ ክርስቶፎሮስ እንምጣ። ከዛ ወንድሞቼ ጊዜ ሰጥቼ ፕሮግራማችንም እናጠቃለን። በደንብ ግን ማውራት አለ። ጨርስና ስዩምን አንድ ጥያቄ መጠየቅ እፈልጋለሁ። ጨርስና እሺ አውሩ። በቃ ወይ አውሩና ይጨርስ በዛው እየተጠያየ። ኦኬ እሺ። ሰላም ስዩም፣ እንዴት ነህ? ስዩም ማይክ ሚዩት ነው፣ እያወራ ከሆነ እሺ ይሰማል። ኦኬ ሰላም ነህ? እንዴት ነህ? ዛሬ አላወራንም፣ ሌላ ቀን እናወራለን። እግዚአብሔር ይመስገን እኔ ደህና ነኝ። እሺ ወንድሜ፣ አይ ምንድን ልጠይቀህ መሰለህ፣ ያለ እነዚህ ስዕላቱ ያለ ስዕል አድኖ በዓላቱን አንድ ሰው ሳያከብር ስዕል አድኖውን ሳይጠቀም ቅድም ዲስከስ ያደረጋችሁትን ነገሮች ሳያደርግ አንድ ሰው መንግስተ ሰማያትን መውረስ ይችላል? የዘላለም ሕይወት ሊኖር ይችላል? እኔ ጋ ብቻ ነው እኔ የጠፋሁት? እሱ ነው ዳኒ ዳጊ የሰማል። አንተ ስዩም ማይክ ኦን ነው ግን እያወራህ አይደለም። ወጣ። ከክርስቶፎሮስ ጋር ቀጥል። ያው ክርስቶፎሮስ ስራ አለ። እሺ ሰላም ወንድሜ ክርስቶፎሮስ፣ እንዴት ነህ? ሰላም ደጁ አለ ወንድሜ። የአሁኑን ጥያቄ ሰምተዋል ወይስ ልድገመው? የአሁኑ ጥያቄ እኔ አልቀበለውም። ለዛ እኔ የገባሁበትም በማርያም ዙሪያ እንጂ በገድላት ዙሪያ ላወራ አይደለም የገባሁት። ምክንያቱም ስለ ገድላት አለ ማርያም መጽሐፍ ላይ ባለው ነገር ስለ ማርያም ስለጀመራችሁ ስለዛ ገባሁኝ እንጂ ስለ አሁኑ ጥያቄ ምክንያቱም መጽሐፍ የሚለው በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ከዛ ውጭ የዘላለም ሕይወት አለ የሚል የለም። ዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። ቅድም የሶሎሞንን ስለሚስቱ ነው ሲልህ ዝም አልከው ማለት ነው። አንተ የኤርሚ ቅድም የሆነ ስህተት አሰርተዋል ለምሳሌ ማለት ነው። ስዩም ቆይ አንድ ጊዜ ወርደህ ነበር ተመልሰህ መጣ። እንደመጣህ ዝም ብለህ ከምታወራ እየተወራ ከሆነ ዝም ብለህ አታቋርጣ። ቅድም እንደዚህ ነው ያደረከው። ኤርሚ ቅድም አወራኝ። ቅድም አሁን ስለ ሰለሞን ሲል ክርስቶፎሮስ አንድ ጊዜ አንዴ ይቅርታ። ክርስቶ አንተ ትክክል ነህ። አንዴ ይቅርታ። ስዩሜ በደንብ እንድትሰማ የምፈልገው አንድ ነገር አለ። ቅድም ሳወራ አወራርህ ልክ አይደለም ስላለኝ ተረጋግቼ ማውራት ስላለብኝ ለዛ ነው መጀመሪያ አገባቤን ላስተካክል በሚል ነው እንጂ ቅድም ባነሳነው ርዕስ አልተነሳም። ስለዛ ጉዳይ ነው የማነሳው። ቅድም አነጋገርህ ማዳመጥ አልቻልክም። ተረጋጋለኝ። ተረጋግቼ ነው የዛ ጉዳይ አይደለም የጠየቀ ደጀ የጠየቀኛለው ስለ ዘላለም ሕይወትና ስለ እንትን የጠየቀኝ ስለሱ ደግሞ እኔ አይደለም ላወራ የመጣሁት እኔ ስለ ማርያም ነው። ስለዛ ከጀመረ አወራዋለሁ። ይሄንን ደግሞ የዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። ከዚህ ውጭ ሌላ ነገር የለኝም። እሺ አንዴ ክርስቶፎሮስ ሚዩት አድርግልኝ። ይቅርታ። ኦኬ ስዩም እንኳን ተመልሰህ መጣ። ሰላም ነው? ሰላም ኔትወርክ ነው ምንድን ነው? ምን ተፈጥሮ ነው? ስልክ ከስራ ቦታ ስለሚደወል ነው። ዛሬ ስራ አልገባሁም፣ ቁጭ ብዬ ነው ቤት። እሺ ምናልባት አሁን ከረበሹና ከወጣህ ተመልሰህ አይ ለሌላ ጊዜም ነው የምነግርህ። ተመልሰህ ስትገባ እንደገባህ ዝም ብለህ አታውራ። ሰው እያወራ አታቋርጥ። እሺ አንተ ስትወርድ ከሌላ ሰው ጋር ውይይት ስለምንጀምር እንደገባህ አንተ ካቋረጥክበት ዝም ብለህ አትቀጥል። ገባህ? እንደገባህ ስለምናይ እንደዛ ይሻላል። እሺ አሁን ከመጣህ እሺ ለጊዜው ላወራ። ጥያቄውን ላስታውስህ? ችግር የለም። ጥያቄውን ላስታውስህ? አስታውሰኝ። ስለገባሁበት ይቅርታ አስተካክላለሁ። አንተ ጥያቄ እንደ እሺ ችግር የለውም። አይ ሌላ ሰው ስለሚረበሽ ነው፣ ለእኛ ችግር የለውም። እሺ ጥያቄ ምንድን ነበር በአጭሩ መሰለህ? አሁን የተነጋገራችሁበት ሀሳብ አለ በዚህ በስዕላት በስግደት እንግዲህ ከጡት ስለመጥባት ስለ ወተት ስለምናምን እነዚህ ዝባዝንኬዎች አሉ። ዝባዝንኬ ስለ ታሪኮቹን ማለት ነው በጠቅላላ እንጂ ለአንተ ሚኒንግፉል ሊሆን ይችላሉ።
አንዴ ግን አዚጋ ዳጊ እኔ እናንተ ብዙ ጊዜ ማንስማማበት አንድ ነገር አለ ታውቃለህ። አንተና እኔ ማንስማማበት ስትናገር ለደገፍከው ፓርት ብቻ ታደላለህ። ሚዛናዊ የሆነ ንግግር አትናገርም ማለት ነው። ከተናገርክ በኋላ ነው ገብቶሃል። እኔ አሁን የመዳን ጉዳይ እንጂ የኦርቶዶክስነትና የወንጌላውያንነት ጉዳይ አይደለም አዚጋ እያነጋገረን ያለው ማለት ነው። ስለዚህ አነጋገርህን እንደዚህ መሀል ላይ አድርገው። ይቅርታ ጋር አመሰግናለሁ። እና እነዚህ ስለ አድነው የምትላቸው በዓላት ገባህ? ሃይማኖታዊ ነገሮች የምታደርጓቸው ነገሮች አሉ፣ ወንጌል አማኞች የማናደርጋቸው። እነሱን አንድ ሰው ባያደርግ ኦርቶዶክስ ሆኖ የዘላለም ሕይወት ሊኖረው ይችላል ወይስ ግዴታ ነው? ከዘላለም ሕይወት ጋር ቀጥታ ግንኙነት አላቸው። ግን እሱን ሳያደርግ ለምሳሌ ለማርያም የምታደርጉትን ሁሉ ሳያደርግ ማለት ነው። በዓሏን ሳያከብር፣ ስዕሏ ፊት ሳይሰግድ፣ ዝክሯን ሳያበላ፣ ድርሳኗን ሳያነብ፣ ገድሏን ሳያነብ የተመሳሰሉ ነገሮች ለእሷና ለሌሎች ቅዱሳን ይሄን ነገር ሳያደርግ የዘላለም ሕይወት ሊኖረው ይችላል? ጥያቄ ጨርሻለሁ። ማይክን አንሚዩት አድርገህ መመለስ ይችላል። ቴንኪው ጥያቄ የዘላለም ሕይወት እስኪ አንዴ ድገምልኝ። ምናልባት እዚህ ጋር የሆነ ብዙ ነገሮች ስለሆኑ ከይቅርታ ጋር ካላስቸገርኩ ማለት ነው። እሺ ለምሳሌ ስዕለ አድኖን ትጠቀማላችሁ። ስዕለ አድኖ ሳይጠቀም አንድ ሰው ኮምፕሊትሊ ምንም ስዕለ አድኖ ቤቱ ባይኖር፣ ቢሮም ስራውን ቦታ ኪሱም ውስጥ ባይኖር፣ መኪና ውስጥም ባይኖር፣ ጭራሽ ስዕለ አድኖ ባይጠቀም ማለት ነው። በዓላቶች አሉ፣ የተለያዩ በዓላቶች ታከብራላችሁ። ከ1 እስከ 30 የተለያዩ በዓላቶች አሉ። አንዱንም በዓል ባያከብር ማለት ነው። ተመሳሳይ ደግሞ እንደዚህ ቀኖናዎች አሉ፣ ወይም ደግሞ በቃ በትውፊት የሰማችኋቸው የምታደርጓቸው ነገሮች አላችሁ። እነዚህ ነገሮች ሳያደርግ አንድ ሰው የዘላለም ሕይወት ሊኖረው ይችላል? አመሰግናለሁ። ግን በቀኖና ጥሰቱ ሊጠየቅ ይችላል እንጂ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ። ኦኬ። ቀኖና ጥሰት ስትል ለምሳሌ የትኛውን ቀኖና ቢጥስ ነው የዘላለም ሕይወት የማያገኘው? እሺ እየቆየህ ነው በጣም መሀል ላይ አይዶን አይሰማም መሰለኝ፣ ኔትወርክ ይሆናል። በእነሱ አለመጠየቅ አይችልም። በዚሁ አጋጣሚ ሚውት አርጋት። ያንተ ነው የማን ነው ድምፅ ይረብሸኛል ነው የኔ ብቻ ነው አላውቅም እንዴት እንደሆነ። ብቻ እኔ አሁን እንደዚህ አይነት ጥያቄ ስትጠይቀኝ አሁን ለምሳሌ እኔ ለማርያም ሳልጸልይ ለጌታችን ለኢየሱስ ክርስቶስ ብቻ ብጸልይ ገነት ትገባለህ ወይ አይነት ነገር። ለጌታችን ለኢየሱስ ክርስቶስ ብቻ ብትጸልይ ገነት ትገባለህ። የግድ እኮ አንተ እነሱ ያላቸውን ቦታ ነገርንህ እንጂ እኮ ለምሳሌ ሌላ ነገር እያልኩ አይደለም። ለምሳሌ አንተ የግድ ለማርያም ካልጸለይክ ገነት አትገባም የሚልህ አስተምሮ የለም። ግን ማርያም ያላት ቦታ ሚካኤል ያለውን ቦታ ነው እዚህ ጋር እየተነገረህ ያለው እንጂ ቀጥታ በእነሱ በኩል ካልመጣህ የዘላለም መንግስተ ሰማያት ገነት መንግስተ ሰማያት አትገባም የሚል ነገር የለም በፍጹም። እንደዚህም ካለ አስተምሮ የተሳሳተ ነው ማለት ነው። ገብቶሃል? ስለዚህ ግን እነሱ ያላቸውን ቦታ ነግረናል። ደግሞ ለስዕላት ባልሰግድ ለስዕላት ወደ ስዕላት ርዕስ ሌላ ነው። ይቅርታ ርዕሳችን ስንለይ አሁን ስለ ድንግል ማርያም ነው እያወራን ያለ ነው። ስለዚህ አንተ ቀኖና የምትጥስ ከሆነ አሁን ስለ ዶግማና ስለ ቀኖና ነው ያመጣህብኝ። ቀኖና የምትጥስ ከሆነ በቀኖና በመጣስህ ትጠየቃለህ። ከዘላለም ሕይወት ጋር ግን የሚያገናኘው የለም። የዘላለም ሕይወትን ለማግኘት በእግዚአብሔር ማመን ነው የሚጠበቅብህ። አመሰግናለሁ። ኦኬ መጽሐፉ ላይ እናየዋለን። እስኪ አሁን ያልከው አንድ ጉዳይ እናነሳለን። ግን እሱን ከማንሳት በፊት ኢንጀነራል እንግዲህ እንደሰማችሁት ነው አንድ ሰው ከ1 እስከ 30 ያሉትን በዓላቶች ባያከብርም ከመንግስተ ሰማያት አይጎልም። ኦኬ ስዕላቶችን አስመልክቶ ቢሰግድ ባይሰግድ እሱን እንሄድበታለን። እኔ ማሳይ መረጃ አለኝ። ግን እንደው ኢንጀነራል ስዕላቶች ዶግማም ስላልሆነ ጉዳዩ የዘላለም ሕይወቱን አያጣም ማለት ነው። ስለዚህ አንድ ሰው ቤቱ ያሉትን በጠቅላላ ስዕል አድኖች ዳጊ አሁን አንተ እያወራህ ያለኸው ስለ ቀኖናና ስለ ዘላለም ሕይወት መካከል ያለውን ነው እያወራህ ያለው።
1 እስከ 30 ያሉት በዓላቱ ደግሞ ብትል አንዱ የተገዘቱ በዓላቶች አሉ። እነሱ እኛ ለአማኞች የሚሆን ነገር ነው። በነገራችን ላይ የአማኞች ልክ እየተነገረ ያለው ሰንበት ደግሞ በመካከል አለ። እሱን የቆጠርከው አይመስለኝም። እናንተም ታከብሩት ይሆናል አላውቅም እንዴት እንደሚሆን ግን እያጣራ የሆነ ነገሮች ድርብርብ አጣርጋቸው ለአድማጮችም ያው ስለሚሰሙ እነዚህ አብዛኞቹ ኦርቶዶክስ የኦርቶዶክስን እንትንን ማወቅ የሚፈልጉ አሉ። ገብቷል አይደለ? እና ባደራረበው ብዬ ነው። አመሰግናለሁ። ይቅርታ። እሺ ባይ ዘ ወይ በጣም ነው የምታቋርጠኝ፣ ግን ኢትስ ኦኬ። ቶሎ ቶሎ የምታቆም ከሆነ ችግር የለም። ለአንተ ግልጽ እንዲሆን ነው እንደዚህ በደንብ አድርጌ ማስረዳ ያልደራረብኩትም ለዚህ ነው። ቀስ እያልኩ ማስረዳ ለዚህ ነው። አሁንም በጥንቃቄ ስማኝ። እነዚህ ነገሮች የበዓላት አምልኮ፣ የበዓላት እነዚህ የምታከብሯቸው ነገሮች፣ የስዕል ጉዳይ፣ የስግደት ጉዳይ እንግዲህ ብዙ ቶፒኮች ታውቃቸዋለህ። ዶግማ ከሚባሉት ውጭ ያሉ ሀሳቦች ናቸው። አይ ዶግማ ናቸው ካልክ አቋርጠህ አሁን ልትገባ ትችላለህ። ስለዚህ እነሱን ያላደረገ ለምሳሌ ከ1 እስከ 30 ያሉትን በዓላቶች ወጥቶ ያላከበረ ያልዘከረ መሰል ነገሮችን ያላደረገ ስዕላት ቤት ውስጥ ያሉትን ስዕል አድኖች በጠቅላላ አውጥቶ ባይጠቀም ስዕላት ባይኖረው አንድ ሰው እነዚህንና መሰል ነገሮችን ባያደርግ ከዘላለም ሕይወት ይጎድላል ወይ ነው? አይጎድልም ብለህ መልሰልኛል ካልተሳሳትኩኝ። ልክ ነኝ አይደል? ከዘላለም ሕይወት አይጎድልም ግን ይጠየቃል። ኦኬ በምንድን ነው የሚጠየቀው? እስኪ ንገረኝ። ምን ተብሎ ይጠየቃል? ያው ባላደረጋቸው ነገሮች ስርዓት ቀኖና በመጣሱ ይጠየቃል። ኦኬ መጠየቅ ማለት ምን ማለት ነው? ቅጣት አለው ማለት ነው አይደል? አሁን አንተ ያልከኝ ከ1 እስከ 30 ባለማክበሩ ተጠያቂ ነው እኮ። ተጠያቂ ማለት አልገ እንደ በሽተኛ መጠየቅ የሚባል አጠያየቅ አለ። አስተማሪ ተማሪ ሲጠይቀው አይነት አለ። ፖሊስ በህግ ሲጠይቅ ሰዎችን አለ። መጠየቅ የትኛው መጠየቅ ነው እያልከኝ? በህግ የሚያስቀጣ ነው ወይስ የትኛውን ነው መጠየቅ ስትለኝ? ይጠየቃለው አልገባኝም። በምን በህግ ነው? በቅጣት አለው? ምንድን ነው? አክሊል ይቀርበታል እያልከኝ ነው? ሽልማት ይቀርበታል ነው? ግልጽ አድርገው። በህግ ማለት ስለየትኛው? በህገ መንግስት አይደለም የሚጠየቀው እኮ። ይጠየቃል ያልከኝ አንተ ስለሆንክ አንተ አብራራው። ይጠየቃል አልከኝ። ንስሐ ማግባት አለበት እኮ። የሚጠየቀው ሰማይ ቤት ነው ምድር ላይ ነው የሚጠየቀው? እሱ አንድ ቀኖና ስለሻረ ንስሐ ገብቶ ንስሐ መግባት አለበት በዚህ ጉዳይ ማለት ነው። ቀኖናውን ያልካቸውን መጀመሪያ ትነግረኛለህ። በኋላ ግን አሁን ያልካቸውን ባያደርግ ነው የምልህ። የት ነው የሚጠየቀው? ምድር ላይ ነው የሚጠየቀው? ሰማይ ቤት ነው የሚጠየቀው? ንስሐ መግባት አለበት። አንዴ እንመጣለን ወደ ንስሐ። ይጠየቃል ብለህ ነበር። የት ነው የሚጠየቀው? ምድር ላይ ነው የሚጠየቀው? እዚሁ ምድር ላይ ይጸጸትና ይሄዳል አይደል? ወደ ካህኑ ከዛ ንስሐ ይሰጠው። ኦኬ ቅድም ምን አልከኝ መሰለህ? ይሄንን ባያደርግ የዘላለም ሕይወት ያገኛል አልከኝ። የዘላለም ሕይወት የሚያገኝ ከሆነ ንስሐም ባይገባ የዘላለም ሕይወት አግኝቷል ማለት እኮ ነው። አሁን እንደምትለኝ ከሆነ ፎርማሊቲ እንዲያሟላ ነው የፈለጋችሁት እንጂ እኮ የዘላለም ሕይወት ያገኛል ብለኛል። አያገኝም ወይ በለኝ። ያገኛል ካልከኝ በኋላ ደግሞ ንስሐ መግባት አለበት ያልከኝ ነው እኮ። አንዱን መረጠልኛ። ይህ ከዘላለም አሁን አንተ ኦኬ ለካ እናንተ ድነናል በሚለው ነው መሰል የምታምኑት እናንተ ማለት ነው። ቆይ ወደኛ እንመጣለን። አንዴ አሁን ጥያቄን በደንብ ግልጽ። አሁን ተወሳሰበ። ይኸውልህ ቆይ አንድ ጊዜ ቀኑን ያልከው እስኪ አንድ የሚያስጠይቅ ነገር ንገረኝ እስኪ። አንድ ፒክ አድርግና ለምሳሌ ይህን ባያደርግ በለኝ። ለምሳሌ አንድ ሰው አንድ ክርስቲያን አንተ ቀኖና የምትላቸው ማን ናቸው? በነገራችን ላይ እኔ ጌታ ስጠይቅህ እባክህ ተጠይቀኝ። እኔ ገደል ማሚቱ ክብኝ እኮ። ቆይ ወዳጅ አሁን ይኸውልህ ቀላል ጥያቄ ጠይቄሃለሁኝ። አንተ ያስጠይቃል ያልከው ቀኖና አለ መቼም አይደል? ታውቃቸዋለህ መቼም። አላውቀውም አትለኝም ካልከኝ ደግሞ በቃ የምታውቀው ከሆነ አንድ ንገረኝ። አንድ ምረጥና የፈለግከውን አንድ ንገረኝ። የሚያስጠይቅ ቀኖና አላልኩም እኔ። የሚያስጠይቅ ቀኖና ነው ያልኩህ እኮ። የሚያስጠይቅ ለምሳሌ ሰንበትን ባያከብር ምንን? ሰንበትን ባያከብር አብሮውን ባይጾም። ኦኬ ሰንበትን እንያዘው። ሰንበትን ባያከብር ምን ይቀጣል ያ ሰውዬ? በእግዚአብሔር ዘንድ ምን ይቀጣል እኮ? ሰንበትን ባለማክበሩ ያለውን ቅጣት ንገረኝ።
እግዚአብሔር ዘንድ ማየ ስትሄድ ነው የምታየው። እግዚአብሔር ዘንድ ደርሻ አልመጣው ዳጊ ምንድነው የምታየው? ኦኬ። ስለዚህ አንዳንድ ቅጣቶችን የምናውቀው እዛ ከሄድን በኋላ ነው ማለት ነው። ብዙ ቅጣቶችን አዛታለኝ። ምን አልከኝ? ቅጣቶቹን ንስሐ መግባት አለብህ ለሰራው ነገር ገብቷል። ቅጣቱን አታውቀውም አንተ። ቅጣቱን አታውቀውም። ቅጣቱን አታውቀውም እንደሚያስቀጣ እንጂ ቅጣቱም እንደሆነ አታውቀውም። እንደሚያስቀጣ ፈርድማ እግዚአብሔር ነው። እግዚአብሔር መንገድ ላይ ነው የሚፈርደው አይደል? ፍርድ የት ነው ሳይሆን ያልኩህ ቅጣቱን አታውቀውም። እዛ ሄደህ ነው ሰርፕራይዝ ተብለህ የምትቀጣው? እዛ ነው የምታውቀው ፋይንድ አውት የምታደርገው ወይስ እዚህ ነው የምታውቀው የሚያስቀጣህን ነገር? አንተ ማወቅ አለብህ። የሚያስቀጣህን ነገር ማወቅ አለብህ አንተ መጀመሪያ እኮ ንገረኛ። ማወቅ አለብህ ካልክ ያወቅኸው ቅጣት ንገረኝ። ሰንበትን አለማክበር ያስቀጣሃል ዳኝ እኮ። ምንድነው ቅጣቱ ነው እኮ የምልህ። ገባኝ እኮ ቅጣት እንዳለው ከቅድም ጀምሮ እየነገርከን ነው። አሁን ማወቅ አለብህ ደግሞ አልከኝ። ማወቅ ካለብኝ ያ ማወቅ ያለብህ ቅጣት ምን ይባላል? ምንድነው ቅጣቱ? ምን ትደረጋለህ ሰንበትን ስላላከበርክ? እሱን ካህኑን ጠይቃቸው። ምንድን እንደሚሰጡህ በምንድን ንስሐ እንደሚያስገቡ ጠይቃቸው። ስልክ ቁጥራቸውን ትልክልኛለህ? እሺ ወዳጄ፣ በቃ እሳቸውን ጠይቃቸዋለሁ። ለማንኛውም እንግዲህ አሁን እናሱ ስንወያይ እንደሰማችሁ እየጠየቀ ያለው ይሄ ቤተክርስቲያኒቷ ዶክትሪን ነው። ምክንያቱም ቤተክርስቲያኒቷ የምትጠቀምበታለ እንደ ቤተክርስቲያን የሚቀጣው ምክንያቱም ቤተክርስቲያኒቷ ያወጣችው ዶክትሪንና ህግ አለ። ይሄን አሰራር የማያደርግ ምክንያት መጽሐፍም ሲናገር እንደዚህ አይነቶቹ ጋር ህብረት አታርጉ። ሌላ ጊዜ ሰው እያወራ አይገባም። አዎ ቴንክ ዩ ቢኒ፣ አመሰግናለሁ። አይገባም ግን ተሳስቶ ጥሩ መልስ ነው የመለሰልን። እንግዲህ ከዚህ በኋላ እንደዛ አታርግሽ። አሁን ከስዩም ጋር ሊጨርስ ነው። ከአንተ ጋር ደግሞ ሌላ ሰው ያወራል። እንግዲህ እንደሰማችሁት ነው። ይሄ ነው ኦርቶዶክሳውያኖች። ከፈለጋችሁ ይሄን ለማረጋገጥ ሂዱና ከጳጳሱ ጀምሮ ሄዳችሁ አሁን የጠየቁትን ጥያቄ ጠይቋቸው። ከዘላለም ህይወት ጋር ምንም የማያገናኘው የእናንተን ጊዜ፣ የእናንተን ጉልበት፣ የእናንተን ዘመን የሚበላ ምንም የተለየ በረከት ኢየሱስ ከሚባርካችሁ በረከት የተሻለ በረከት ሊባርክም አይችልም። እንደው አለ እንኳ ካሉ በረከት አለው ይሏቸዋል። ይህን በማድረግ በረከት አለው። ይህን በማድረግ ጌታ ከሚባርካችሁ በረከት በላይ ማንም ሊባርካችሁ አይችልም። ማንም በረከቱ የሱ በቂ ነው። ቤታችሁ እሱ ገባ ማለት ሁሉ ነገር ገባ ማለት ነው። ሰላም ገባ፣ ጥበቃ ገባ፣ በረከት ገባ ማለት ነው። ከቅዱሳን የማያሻኝ፣ ከዘመድ አዝማድ የማያሻኝ፣ ከሰማዕት የማያሻኝ፣ አማላሽ ከተባሉ የማያሻኝ በቂ የሆነ ነገር ኢየሱስ ከህይወታችሁ ሲገባ ይገባል። የዘላለም ህይወትን አታጡም። በዓላትን ከ1 እስከ 30 አከበራችኋል። ባታከብሩ ምን ይመጣል? ቆይ ባትሰግድስ? እከሌን አማላጅ ባታረግስ? ምንም እስቲ ቁጭ ብለህ አስበው። ምንም አትጎልም ከዘላለም ህይወት። ይኸው 2 ሰዎች መልሰውላችኋል። ቸርች ነች የምትቀጣችሁ። ለምንድን? ግብር አስቀርተሃላ። እንዳትከፍት ማይክን። ማንም ሰው ማይክ ከከፈተ ብሎክ ነው ማድረግ። ቸርች ነው በቸርች ትቀጣለህ። ለምን? ግብር አስቀርተሃላ። በደሞዛቸው መታሃላ። የብዙ ሻማ ሻጮች ገበያ ላይ ቆመሃላ። ዣንጥላ ዘርግታ እሷ ኦኬ አባርሃለሁ ብያለሁ። ከዚህ በኋላ ከከፈትክ ስዩም አባርሃለሁ። ስነ ስርዓት ያዝ። ስነ ስርዓት ላፍርስ። የሐሰት ትምህርቶችን ላፍርስ። ሚዩት አድርገውና ተቀመጥ። እሺ ላስወርድና ተመልሰህ ትገባለህ። ይጨርስ በቃ። ችግር እኮ የለውም። ምን ችግር አለ? እናንተ እኮ ራሳችሁ ናችሁ በአንደበታችሁ ሚስጥሩን ያወጣችሁት እኮ። በአንደበታችሁ ሚስጥሩን አወጣችሁ። ሰው እንደዚህ ማሰብ ስላልጀመረ ነው ሲበላ ዘመኑ ይኖረው። በዛ ውስጥ የዘላለም ህይወት ያለ ስለመሰለው፣ በዛ ውስጥ ቤተሰቡን የሞተ ቤተሰቡን የሚያስምር ስለመሰለው፣ በዛ ውስጥ ጠብ እርግፍ ቢል ኢየሱስ ያልጨረሰውን ስራ ሰርቶ አሟልቶ መዳኑን የዘላለም ህይወት የሚያገኝ ስለመሰለው ነው። ግን አይደለም ወገኖች። ለተቀበሉት በስሙ ለሚያምኑት ለነሱ ልጅነትን እሱ አባትነት ይሆናቸዋል። አባትነት ቤታቸው ገባ ማለት አባት አገኙ ማለት ነው። ወላጅ አልባ ልጅ የነበረ ሁሉ ወላጅ ያገኛል፣ ልጅም ይሆናል። አለቀ። ከዛ ወላጅ ለልጆቹ ያሳሰቡት አይደለም የሚያደርገው ጥበቃን ኬር ያደርጋል። እንዴ ቁርስ በሉ ምሳ በልተው ይሆን? አረ ልጆቼ። ከዛ በኋላ ልክ ደግሞ ሞመንት አንተ ጌታ ከሆንክ በኋላ የሚጨነቀው እሱ ነው፣ አንተ አይደለም። እንዲህ ነው አስተዳደጋቸው። እንደው ሕክምና ምናምን የሌለ ስጋዊ እንኳን እናንተ ክፎች ስትሆኑ ይላል መጽሐፍ ቅዱስ። እናንተ እኛ ክፎች ሆነን ሰዎች እንኳን ለልጆቻችን ዳቦ ሲለምኑ ድንጋይ አንሰጣቸው። አለቀ። ኢየሱስ ገባ ማለት ዳትሴት
ይሄን ግን አትነግርም ኦርቶዶክስ። ጊዜያዊ ወዳጅ በዘላለም ወዳጅ ብቻ ነው የሚቀየረው በህይወት። ጊዜያዊ ዘመድ በዘላለማዊ ዘመድ ነው የሚቀየረው። በቃ ይሄ ነው ልዩነቱ። ምርጫው አንተ ነህ። የትኛው እንደምትፈልግ አንተ ታውቃለህ። ምንም የሆን ነገር የለም። ወዳጅ የሆንከው ጌታ ደግሞ በምድርም እያለ በስጋ ወራቱ በጎ ነገር ያደርግ ነበር፣ መልካም ነገር ያደርግ ነበር። አንተ ከሱ በተማርከው እነሱ ላይ ያደርጉልህ ይችላል። አንተ ግን በጎ ታደርጋለህ። ሲረግሙ ትመርቃለህ፣ ለተቸገሩ ትደርሳለህ፣ ለታረዙ ትደርሳለህ፣ ለተራቡ ትደርሳለህ። ለአንተ እኮ የሚደርስ የለም። አንተ ግን ከክርስቶስ በተማርከው መልካም ታደርጋለህ። ለምን እንደሆነ ታውቃለህ? ይህን መልካም ስራህን አይተው እኛ እየገፋ ነው፣ እንዴት ነው ግን መልካም የሚያደርገው ብለው የሰማዩ አምላክን ያከብራሉ። ምክንያቱም ብርሃን በሰው ፊት ሁሉ እየበራ ነው። በጠሉ ሁሉ በገፉ ሁሉ ፊት እየበራ ነው ብርሃን። ኢትስ ኦል ላይ ውሸት ነው። የሁሉ የሚነግሯቸው ነገሮች ውሸት ነው። ከደጎሰ ካልደጎሰ የሐዋርያዊ ጉዞ የገዳም እንትን ምናምን እያለ የሚቀልድብህ እድሜህን፣ ዘመንህን፣ ገንዘብህን ነገርን ሊበላ ነው። አንተ የሚያስፈልግህ በሁሉ ረገድ ዘላለማዊ ነገር ነው የሚያስፈልግህ። ወዳጅ ዘላለማዊ፣ ህይወት ዘላለማዊ። እኔ ላብራራ። ቆይ እኔ ጌታ ተረጋጋ። ምንም ማብራሪያ የማያስፈልገው ነገር መንፈስ ቅዱስ አሁን እየተናገር እንደሆነ አይ ካን ፊል ኢት። አትነግረኝም አንተ ካለበት ጨለማ እንድትወጣ በራስህ አንደበት፣ በራስህ ወንድሞችና በራስህ አንደበት የተመሰከረ ጉዳይ ነው። በጥቂት ደቂቃ ውስጥ ቢገባህ ኖሮ ዛሬ ወዳጅ ትለውጣለህ፣ ፖዚሽን ትለውጣለህ። በቃ ዛሬ ጌታ ትለውጣለህ፣ አባት ትለውጣለህ። ማንም ሲቀልድብህ ኖረሃል። ኢትስ ኦኬ፣ ግድ የለም። ያለፉትን ዘመኖች የሚክስ አዲስ ዘመን ከኢየሱስ ጋር መጀመር ትችላለህ። ደግሞ የዘላለም ይሄኛው መንገድ የሆነ ቦታ ላይ ምናምን ቀብር ላይ የሚቋረጥ አይደለም። እንዴ ተቆጣ እንጂ ሲቀልድ እስከ መቼ? አንዴ የምትኖሩት ብዙዎቻችሁ ተርድ ወርልድ እንትን ላይ ነው፣ አገር ላይ ነው። በዚህ ድህነት፣ በዚህ ኑሮ ውድነት ኢንፋክት የትም ኑር ኢየሱስ የሚያስፈልገው ለሶስተኛ ዓለም ብቻ ነው እያልኩ አይደለም። ግን ያለው ጫና ላይ እንደገና ሌላ ጫና የተጨመረብህ ነው። ያለው ቀንበር አይበቃም ወይ እንጂ አንደኛ ዓለም ላይ ኢየሱስ አያስፈልግም አልኩኝ። የትም ነው ኢየሱስ የትም ሲመቸን ያስፈልጋል፣ ሳይመቸንም ኢየሱስ ያስፈልጋል። ግን ያለው ቀንበር ላይ እንደገና እየጫኑብህ ነው። እንዴ መቼ ነው የምትቀነቀው? አትባንንም? እንደዚህ ጋር እኮ የምናደርገው ውይይት እኮ አንተ ተባን